ያው ቁርአን በአረብኛ ነው ያኔ እኔ አረብኛ ማንበብ አልችልም ስለዚህ እንዴት ብዬ ልረዳ ስለዚህ ለምን በአረብኛ ብቻ ሆነ ነው እስልምና ለአረቦች ብቻ ነው የተሰጠው ለኛስ ለምን በእኛ በመናውቀው ቋንቋ ሊሆን አልቻለም ሆኗል በአማርኛ ሆኗል ስላላገኘህ ከሆነ የት ጋር ነው የማገኘው ተብሎ ይጠይቃል እንደማሽ የት ጋር ነው የማገኘው በአማርኛ ቁርአን ብለህ ጠይቅ ያው አሁን እያወጣን ያለነው የአማርኛ ቁርአን ነው ስለዚህ አለ በአማርኛ ቁርአን ከሰለማችሁ በኋላ ዕውቀትን መቅሰም አለባችሁ ሰለም ያለው ብሎ ሰውየው ዝም ብሎ ዝም ካለ ሰውዬ እስላምን ገና ሳይረዳ ይቀራል ማለት ነው ስለዚህ ከሰለምክ በኋላ ወደ ሙስሊሞች ተጋብላ ቁርአን በአማርኛ የተተረጎመበትን የት ነው ላገኝ የሚችለው ብትል ማንኛውም ሙስሊም ይጠቁምህ ነበር አሁን ስለዚህ በአማርኛ አለ እሱን ማንበብ ትችላለህ ችግር የለም እሺ በቃ ዛሬ ጥያቄኝ ደርሰህ አዳራሽ ይዘህ እሺ አሽሃዱ لا نزارك يتناسب እሺ ይሰማል ያኔ ምንድነው ጥያቄን አዘጋጅቼ ሌላ ጊዜ እንትናለሁ ችግር የለውም ደስ ያለህን ጥያቄ በተመጠየቅ ትችላለህ ደስ ባለ ጊዜ ሻዳ ማስ ትችላለህ እኛ እናስቀድደም በፈቃዳቸው ነው ሁሉንም የምታደርጉት እሺ አያሽ ሌላ ጊዜ ሻዳ ትይዛለህ ጥያቄን ስትመልስልኝ በስነ ስርዓት ከዛ በኋላ የተሻለ ጥያቄ እንትን ብዬ ከዛ ያን ጊዜ ደስ ባለ ጊዜ አይ መልካም ሰው እሺ ሌላም ብሩክ ልጅ ሻዳ እያለ ነው ሞዴሬተሮች ብሩክ ግርማይ ነው ምናምን የሚል አካውንት አይቻለሁ መልካም እስከዛ ድረስ ሙሉ ቀን ተናንሳው ሙሉ ቀን ከዚህ በፊት ሙስሊም ነበር አላህ እኔ እኮ ጥያቄ ማለቴ ኖ እኔ በጣም ነው ሪስፔክት ማድረግህን ግን አታርጓጉሙና በትክክል አይደለም የተረጎምኩልኝ እኔ አሁን እዚህ ጋር ማለት ነው እየሰማሁ ነው ከዚህ በፊት ሙስሊም ነበርክ እንዴ ቁርአን በደንብ ስቅራ ስለሰማሁ ነው እኔ ቁርአንን አነባለሁኝ እኔ ሙስሊም መሆን ብቻ ሳይሆን ወይ ክርስቲያን ስለሆን አይደለም አንተ መጽሐፍ ቅዱስ ነው የምትችለው ፍላጎት ካለ ታነባለህ እኔ የማንም ደጋፊ አይደለሁም ገባ እኔን ካልነበርኩበት ያስገኘኝ ፈጣሪን ትክክለኛውን እመራመራለሁኝ ለማወቅ ፈልጋለሁ እሺ ጥያቄ ምንድነው አይ ጥያቄ አሁን ማለት ነው አንደኛ ነገር ወደ እስልምና ከገቡ በኋላ ምንም አይነት በወንጀል አይጠየቁም ላልከው ነገር በጣም እንትን አለኝ ጭንቅላቴ ውስጥ እንዴ ነፍስ ገድዬ ወይም ደግሞ ብዙ ነገር አድርጌ እንዴት ነው ልማር የምችለው ምንድነው ያንን ነገር ለማለሰልህ የሚለውን ልጠይቅ ነበር የገባሁትኝ ከዛ ደግሞ ስለ ሱረቱል ኢኽላስ ስትተረጉም እያየሁ ማለት ነው الذي البيت ነው الذي ربهم البيت አማናሁም እኔ ኮን ቆይ ማለቴ እኔ በደንብ ትንሽ ቆይና ጠብቀኝ ማለት ነው ቁርአኑን ያነበብኩ እኔ እነግርሃለሁ እና الذي ربوا هذا البيت አጣማሁ من جوع ነው የሚለው እንደሳይለው ሙሽ አይደለም አንተ ለቤቱ ጌታ አይደለም የሚለው ረባም هذا البيت ነው የሚለው ربهم هذا البيت እንደሳይለው ያነበብከው ከስተት ነው የጌታ ስም በጌታ ስም ለምንሃለኝ አታበላሽ ቁርአን እሺ እንዴት እንደሚል አይደለም አይ ማበላሸት እኮ ችግር የለውም ሁለት ነገር አለው ለማወቅ ስለሆነ ማለት ነው ምንም ፈጣሪ አንተ እንደምትለው አረዳድ አይደለም እኔ የምረዳው ለማወቅም ብዙ ነገሮችን ስለምፈልግ ፈጣሪ ስተትም ብሰራ በለ ሰላት ተናዘር ያለው ብሩክ ሰላም እንዴት ነው ሰላም ነው ደህና ነኝ አልহামዱሊላህ አለና እሺ እኔ መነሻዬም ክርስትና ነበረ እሺ ቤተሰቦቼም እንዳለ ክርስቲያን ናቸው
እሺ እና የምውለው እኔ ከሙስሊም ጓደኞቼ ነው። ከእነሱ ጋር በምውልበት ሰዓት የእነሱንም የእኛኑንም አነጻጥሬያቸዋለሁ። አሁን ትክክለኛ መንገድ ስለሆነ ወደ ሙስሊሙን ለመግባት ፈልጌ ነው ሻሃዳ ለመያዝ። የምትጠይቀው የለህም አይደል? ሁሉንም ተረድተሃል? እኔ ያልጠየቅም። የሚለውን ቃል አብረህ የተከተልክ በል። አሽሀዱ እሺ፣ በደንብ አዳምጠህ። አሽሀዱ ሳይሆን አሽሀዱ አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። እሺ ከዚህ በኋላ ሙስሊም ነሃል? አልሐምዱሊላህ ሙስሊም ላደረገኝ። እሺ ሙስሊም ጓደኞች አሉ አይደለ? ከእነሱ ጋር ስለ ሶላት አስተዳደር ተማርና ሶላትን ጀምር። እሱን መሳሎን ነው የሆንኩት እኔ እነሱን እያየው በተለይ በረመዳን ሰዓት እነሱን እያየው ነው የሆንኩት። ስምህ ባትቀይረው ችግር የለውም። ከፈለክ ብሩክ የሚለው መቀየር የምትፈልግ ከሆነ ደስ አላህ እድሜን ይጨምርልህ፣ ኢልሙ ያብዛልህ። እሺ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ። እሺ እንትን ማነው ሙሉ ቀን የሚተናሳ እየሳከ ነበር። እምነት የለኝም የሚላል ግን ይስቃል። አይደለም አይ እኔ ገርሞኝ ነው ማለት ድራማቸው አንዳንዴ እኔ በጣም ማለት ነው አንተም እንደመጡ ስለምትቀበላቸው ነው። ለምን እስልምና ሰው ሲይዝ በትክክለኛ ከዚህ ቦታ እንደዚህ ነበርኩኝ ምናምን ነገር ግን ምንም እንደፈለገ ማለት ይችላሉ፣ መብታቸው ነው። እና ቆይ ሙሉ ቀን እንዲጠብቅ ሻሃዳ ይዘን መሰለኝ። ተረጋጉ። የሆነ ወሬ ማውራት ተታርገኝ በጥርብጥን ያለ ወሬ አውራ አይደለም። እንደ ሰፈር አሮጊት ዝም ብለህ እንትን ብላችሁ ነገር ተናገር። አብሽር፣ ደስ ያለ መናገር ትችላለህ ከኔ ፊት ማለት ነው። ግን የሆነ ዝባዝን ከወሬ አታውራ እንዳሰፈር። እሺ ሚውት አታስደርገኝ። እዚህ ጋር ለመናታረቅ አይደለም እኔ በቃ ቤት አታድርጉት። እሺ ዴቭ ሰላም፣ እንዴት ነህ? ጥያቄ አለ ዴቭ? እሺ ሙሉ ቀን ቅድም ያነሳህ ነገር አለ እና ቁርአን ተምሬያለሁኝ እቀራለሁ ነበር አልከው። አቋርጬሃለሁ ስትቀራ ይቅርታ። አሁን ቀጥሎ እስኪ ያለ ሁሉ አይ ማለት ስናገር ሚውት እያደረጋችሁኝ ስለሆነ ምን ችግር አድርጉት እናንተ። ደግሞ አሁን ቁርአን ሊቀራ ነው። አንድ ቅራሽ ይቀደም ምን ነበር ያልከው? ፈሊዐብዱ ሀዛ ቶታ ቁርአን ያልከው ድጋም እስኪ አንድ ነው። አሁን ቁርአኑን ከእጄ ላይ ስላላስኩ ነው። ትንሽ ጠብቀኝና ቁርአኑን ላሰማህ እችላለሁ ከ10 ደቂቃ በኋላ ማለት ነው፣ ወይም ከ20 ደቂቃ። ችግር የለም ያወጡልሃል፣ ችግር የለም። በእጅ ቁርአን ስላልያዘ ነው ሙሉ ቀርዬ በእጄ ላይ ቁርአን አላስኩም። በቃ ያወጡልሃል፣ ችግር የለም። ሁለተኛ እሱ አይደለም እኔ ጥያቄ እሱ እኔ ማለቴ እኔ እንትንም አይደለም ተረስቴም አይደለም። ልጁ ለጠየቀ ጥያቄ ነው በትክክል መልስለትና እውነተኛ ከሆነ እውነተኛ እኛም ልናምንበት የምንችለው ነገር ነው ያልኩት። እምነትህ ምንድን ናት? ልጁ ሄደ በቃ። እምነትህ ምንድን ነው? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነሽ? ኦርቶዶክስ ነህ። ስንት አምላክ አለ ብለህ ነው የምታምነው? ሙሉ ቀን metnasa አቤት አቤት አንድ አምላክ ነው ያለው።
እሺ አንድ አምላክ ነው ያለው። ያ አንድ አምላክ መስቀል ላይ ተሰቅሎልሃል ስላንተ ኃጢአት? አዎ ይሄ እርግጠኛ ነው። ያልተሰቀለ አምላክ አለ የለም? ያልተሰቀለ አምላክ አለ የለም? ለኔ ሲል ላንተም ሲል የተሰቀለ አለ በቀራንዮ ተራራ ላይ ደሙን ለኔ ያፈሰሰ አለ። ለኔ ብቻ ሳይሆን ለሁሉም። ባንዴ የስብከት ወጣ ለዚህ አንድ አምላክ ነው ያለው ብሏል። ከዛ ከአንድ አምላክ ውጭ ሌላ አምላክ የለም ብሏል። ያ አንድ አምላክ ስለኔ ኃጢአት መስቀል ላይ ተሰቅሏል ብሏል። ጥሩ ያልተሰቀለ አምላክ አለ የለም? ለምን እንደሆነ ታውቃለህ? አብ ወልድ መንፈስ ቅዱስ እነዚህ ሶስቶች ማለት ነው። ሰራጺና ያልተሰቀለ አምላክ አለ የለም? ያልተሰቀለ አምላክ እንደዚያ የሚባል የለማ። ያልተሰቀለ አምላክ የለም? የለኝም። አብ ተሰቅሏል። እኔ ተሰቀለልኝ በቀራንዮ ተራራ። በጣም ጥሩ። አብ አምላክ ነው አይደለም? ችግሩ እኮ ማለት ነው አሁን አንተ ማለት ነው ሰራጺና ከእንትን ላይ ከእስትንፋስ ላይ እየመጣህ ነው ያለው። የማይታይ የማይዳሰሰውን ነገር ሶስት አካል አድርገህ ነው እያረካቸው ያለው። በመለኮት እኮ አንድ ናቸው። ተረትንቶ አብ አምላክ ነው አይደለም? አብ አምላክ ነው። በጣም ጥሩ። አብ ስለ አንተ ኃጢአት ተሰቅሏል አልተሰቀለም? ያምላክ ተሰቅሏል። አብ ተሰቅሏል። አብ ተሰቅሏል መስቀል ላይ። ይኸውልህ አንተ እንደምትለውና አንተ እንደተረዳኸው ሳይሆን እኔ እንደተረዳሁት ክርስትና ተምሮ አብ ተሰቅሏል አልተሰቀለም? እሺ መመለስ ካልፈለክ ትግልና ያው መልሶታል፣ ጨርሶታል። ነገራችን ላይ የተሰቀለ አምላክ አለ ካህል ተሰቀለ አምላክ አለ። እሺ ዳቪድ ሰላም ነው ወይ? እንዴት ናችሁ? አለን አልሐምዱሊላህ። ማን ነው? ሞዴሬተሮች ኮንትሮል አድርጋችኋል። ማይክ መዝጋትም መክፈትም አልችልም። ስትዘጉት ይዘጋል፣ ስትከፍቱት ደግሞ እሺ። ምናልባት ሶላት ድምጽ ያለው ከአንተ ጋር መስሏቸው ሊሆን ይችላል። አይ ጥያቄ ካለ ጠይቅ። ኦኬ፣ ጥያቄ ከክርስቶስ ጋር በተያያዘ ነው የምጠይቀህ። እሺ፣ ክርስቶስ ያለ ወንድ ዘር ነው አይደል የተወለደው? አዎ። ለምንድን ነው አላህ ክርስቶስን ያለ ወንድ ዘር እንዲወለድ ያደረገው? ተአምር ሊያደርግ ዘንድ። ይህን ጥያቄ ራሷ ማርያም መልአኩ ጅብሪልን ጠይቀው ነበር። ብስራቱን ይዞላት በመጣ ጊዜ ወሊነጅዐለሁ አየተን አላት። ተአምር ላደርግ ዘንድ ነው ብሎሻል አምላክሻለሁ አላት። ተአምር ብሎ ማለት ነው። ተአምር ማለት ለምን ነብይ ነው አይደለ? ነብይ ከሆነ ከህግ ውጭ እንዲወለድ ለምን አደረገ? ፐርፐዙ ምንድን ነው? ተአምር ሊያደርግ ዘንድ እየነገርኩህ ነው። እሱ ማስረጃ ልስጥህ አንዴ፣ ለምን እንደሆነ ወደ አስረዳ። እሺ፣ ተአምር እንደሆነ ተአምር ሊያደርግ ነው ያለ ወንድ ዘር እንዲወለድ ያደረገው የሚል ማስረጃ ካለ እስኪ አሳያለሁ። ቃለ ሱብሓነሁ ወተዓላ ሐኪየን ዐን ጅብሪል ዐለይሂ ሰላም ወሊነጅዐለሁ አየተን፣ ተአምር ላደርገው ዘንድ ብሎ ተናግሯል። ላሳይህ፣ ላውጣና ላሳይህ ካለ። እሺ፣ አይ ቁርአን ላይ ካለ እኔ ስለማላውቅ ነው። ካለ ጥሩ የተጻፈ። ስለዚህ ከሌሎች ነቢያት በምንድን ነው የሚለየው? ኢየሱስ ክርስቶስ ያው ስለ ደረጃ ምናምን ሳይሆን አሁን የምናወራው እሱ ላይ የተደረጉ ነገራቶች መሲሁ ዒሳ ዐለይሂ ሰላም ያለማንም የወንድ ዘር ፈሳሽ ከተፈጠሩት መካከል አንደኛው እርሱ ነው። ለሱ ብቻ አይደለም፣ ያለ ወንድ ዘር ፈሳሽ የተገኙ ሰዎች አዳም ያለ ወንድ ዘር ፈሳሽ ነው። ሐዋ ልክ እንዲሁ ሔዋን ያለ ወንድ ዘር ፈሳሽ ነው። አፈጣጠራቸው ይለያያል። ይሁላቸው አምላክ አላህ ሱብሓነሁ ወተዓላ አሁን ተአምር ላደርግ ያለበትን መጀመሪያ ላሳይህና ማብራሪያውን እንሰጣለን። እሺ፣ አንድ ጊዜ ያን እንዳንረሳ። ተአምር ላደርግ ያለበትን አሳይኝ ነው ላሳይ። ከማን ጋር ቢረብሽ ድምጽ ያለው ልጆች ክሽታ ምናምን አልፈልግም ባካችሁ። አንዴ የት እንገባለን አሁን? ያውና የማርያም ምዕራፍ በቁርአን ላይ 19ኛው ምዕራፍ የማርያም ምዕራፍ ይላል። እዚህ ቦታ ላይ መልአኩ ገብርኤል ቅዱስ ገብርኤል መጥቶ ለማርያም ተአምር ላደርግ ዘንድ ብሎሻል ብሎ ይነግራታል። ይታሻል። እዚህ ጋር ስንወርድ ጊዜ ስለ መሲሁ አወላለድ ይናገራል። ያውና ቤት አድርጉ። ማን ጋር ነው? በጋብቻ ሰው ያልነካኝ ሆኜ ቤት አድርጉ እንጂ ማን ጋር ነው የሚረብሽ ድምፅ ያለው?
ከዳቪድ ጋር አይደለም እባካችሁ። ያላችሁ ሰዎች ካላችሁ አንድ ይወረድ። አንድ ከይቅርታ ጋር እሺ፣ ሁላችንም አውርጃቸዋለሁ። ዳቪድ መልስ አላክ። እሺ፣ ሌሎቻቸውን መላክ የምትፈልጉ መላክ ትችላላችሁ። የሚረብሽ ሰው በውስጥ ነው ያለው። እሱን ብቻ ቤት ማድረግ አይቻልም። ተአምር ላደርግ ዘንድ ያለበትን አምላክ አላህ ሱብሓነሁ ወተዓላ ያውና እዚህ ጋር ማርያም ራሷ ገብርኤልን ጠይቀው ነው በጋብቻ ሰው ያልነካኝ ሆኜ አመንዝራ ሳልሆን ለእኔ እንዴት ልጅ ሊኖረኝ ይችላል አለች። ከዛ መልአኩ ገብርኤል መለሰላት አላት ይላል ነገሩ እንደዚህ ነው፣ ጌታሽ እርሱ በእኔ ላይ ገር ነው፣ ለሰዎችም ተአምር ከእኛም ዘንድ ችሮታ ልናደርገው ይህንን ሰራን፣ የተፈረደም ነገር ነው አለ። ነፋባት ወይንም ዘሩን ዘራባት፣ የዘር እንትኑን ሩህን ነፍተ ሄደ ማለት ነው። ነፍስን ገታች አለ አይደል? እንዳጠቃላይ ተአምር ሊያደርግ ዘንድ ብሎ ቃል በቃል ተነግሯታል። ያ ነው ተአምር ብሎ ማለት ከሰው ህግና ልማድ ወጣ ያለ ስራ ማለት ነው። በሰው ህግና ልማድ የተለመደው ምን ነበር? ባልና ሚስት ግንኙነት ካላደረጉ በስተቀር ሰው አይወለድም ነበረ። ነገር ግን አምላክ አላህ ሱብሓነሁ ወተዓላ ያለዚህ ራሱ ከሴት ብቻ ያለ ወንድ ሰውን ማስገኘት እንደሚችል ለማሳየት ይሄን ድንቅ ስራውን ለማሳየት ዘንድ አላህ ሱብሓነሁ ወተዓላ እኔ ለማለት የፈለኩት ምን መሰለህ፣ ኦልሬዲ አዳምና ሔዋንን ያለ ዘር እንደፈጠራቸው ኢትስ ኦብቪየስ። አሁን በኢየሱስ ጄኔሬሽን ከማርያም ኢየሱስን ያለ ወንድ ዘር እንዲወለድ ወይ ደግሞ ይሄ እንጂ ተአምርማ ነው ኦብቪየስሊ ነው። ያው እሱን ነው እያለ ያለው መልአኩ ገብርኤል ተአምር ላደርግ ዘንድ አላት። አንደኛ እሱ ነው። ሁለተኛ ደግሞ እሱን ተአምር ለምን ፐርፐዝ አደረገው ነው ጥያቄው የነበረው። ለሰዎች ተአምር ሊያደርግ ዘንድ አምላክ ከወንድና ከሴት ብቻ ሳይሆን ከሴት ብቻ ያለ ወንድ መፍጠር ቻይ መሆኑን ሊያሳይ ዘንድ ማለት ነው። አምላክ አላህ ሰውን በአራት መንገድ ፈጥሮታል። ቆይ አንድ ላይ ጨምርና እንድትረዳ። አምላክ አላህ ሰውን በአራት መንገድ ፈጥሯል። አንደኛ ያለ ወንድ ያለ ሴት፣ ሁለተኛ ከወንድና ከሴት፣ ሶስተኛ ከወንድ ብቻ፣ አራተኛ ምን ቀረ? ከሴት ብቻ። ይሄን ደግሞ መሲሁ ላይ ያደረገ በአራቱም መንገድ መፍጠር ቻይ መሆኑን አምላክ አላህ ሊያሳይ ዘንድ ይሄን ሁሉ አድርጓል። ያለ ወንድ ያለ ሴት ማንን የፈጠረው ከተባለ አዳም። ከወንድና ከሴት ማንን የፈጠረው? እኔ እናንተን። ይሄ አንጻረው እኛ የአዳም አንጻሮች ነው። አዳም ያለ ወንድ ያለ ሴት ተፈጠረ፣ እኛ ደግሞ ከወንድና ከሴት ተፈጠረ። ሌላ ማን ተፈጠረ? ከወንድ ብቻ ሐዋ ተፈጠረች፣ ወይንም ሔዋን ከአዳም ነው የተገኘችው የተፈጠረችው። በዚህ አንጻር ማን ቀረ ከተባለ ያለ ወንድ ከሴት ብቻ ቀረ። ስለዚህ ማንን አስገኘ አምላክ አላህ ሱብሓነሁ ወተዓላ? መሲሁን አስገኘ። በአራቱም መንገድ አፈጣጠርን ፈጥሮ አላህ ሱብሓነሁ ወተዓላ ጨረሰ ማለት ነው። ይህን ይመስላል። ለዚህ ነው ማርያምን ምን አላት መልአኩ ገብርኤል? ለምንድን ነው ብላ ስትጠይቅ ጊዜ ወሊነጅዐለሁ አያ ተአምርና ድንቅን ላድርግ ዘንድ አላት። ሌላው ምንድነው? መሲሁ ወራህመተን ሚና ከእኔ የሆነ እዝነት ሲሆን ብሎ ገለጸው። ነቢያቶች ከአምላክ የሆኑ እዝነቶች ናቸው ለሰዎች። ያ ማለት አምላክ ሰዎችን ሲያዝንላቸው ጊዜና ከእርሱ ጋር ሊያስተሳስራቸው ሲፈልግ ጊዜ ነቢያት የሚባሉን መርጦ ይልካቸዋል። ስለዚህ መሲሁ ለእስራኤላውያን የተቸረ የሆነ የአላህ ሱብሓነሁ ወተዓላ እዝነት ነው። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እስከተባለ እርሳቸው ደግሞ ለዓለም ሰው የተቸሩ እዝነት ናቸው። ማስረጃ ቃለ ሱብሓነሁ ወተዓላ ፊ አኺር ሱረቲል አንቢያ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ሙሐመድ ሆይ አንተን ደግሞ ለዓለማት እዝነት አድርጌ ነው የላኩህ እያለ ይናገራል ማለት ነው። ስለዚህ ሁለቱንም ተናገረ አምላክ አላህ ተአምርም ላደርገው ዘንድ ለእስራኤል ሰዎችም እዝነት ላደርገው ዘንድ ብሎ ተናገረ። ይሄን ይመስላል። እሺ እሺ ዳቪድ መቀጠል ትችላለህ። እሺ ዜና ከላይ ሰላም ዜና ኢትዮጵያ ሰላም ነው። ስለ መጽሐፍ ቅዱስ የተጻፈው እውነት ነው ብላችሁ ታምናላችሁ እናንተ? ይሰማል እና እኔ ከልጅነት የጀመሩ ያው ጓደኞቼ ሙስሊም ናቸው። አበራቸው ነው ሆነው ሁሌ ብዙ ጊዜ ጾምም ሲሆን ምናምን አሁን ቤተሰብ ሼም ይዞኝ ነው። አሁን ግን አድጌያለሁ እና ሁሉንም ነገር በራሴ የምወስንበት ሰዓት ነው እና ያው አሳማኝ ምክንያቶችን ፈልጌ ነው። ያው ከብዙ ሰው እንትን ብያለሁ እና ብዙ ጊዜ ቪዲዮን አየዋለሁ ያንተን። እሺ እሺ ማይሆን ወሬ ሌላውን አላስከፋም እና ያው ቀጥተኛውን መንገድ ማግኘት
እሺ ስለ ኢስላም ባጭሩ ስለ ኢስላም ልንገርህና ከዚያ በኋላ ውሳኔን ትወስናለህ። እሺ ይሰማል? ይሰማል። እሺ ኢስላም ብሎ ማለት አምላክ በነቢያቱ በኩል ለሰው ዘር ሁሉ የደነገገው ብቸኛ መለኮታዊ ሃይማኖት ነው። ይህን ሲናገር አምላክ አላህ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት ኢስላምን እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን እያለ ይናገራል። ስለዚህ ነው የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ምንድን ነው ከተባለ ነቢያቶች ሁሉ ሲሰብኩት የነበረው ያው ራሱ ነው። አንድና ብቸኛ የሆነውን አምላክ አምልኮ የሚል ነው። ያ ነው አላህ በቁርአን ላይ ሲናገር ምን ይላል? ፈዕለም አነሁ ላ ኢላሃ ኢለላህ ይላል። እወቅ የመጀመሪያ ልታወቅ የሚገባው ከእርሱ ከአምላካችሁ ከአላህ በስተቀር ሌላ ማንም አምላክ የለም የሚለውን ነው እያለ ይናገራል። እና ይህ ነው ሀዛ ሁወል ኢስላም፣ ይህ ነው ነቢያቶች ሁሉ ያዘዙት እና የሰበኩት የኖሩበት መንገድ ይሄ ኢስላም ነው። ኦኬ ይሰማል። አሁን ሊጨርስ አንድ እሺ፣ ዜና ኢትዮጵያ ይህን ይመስላል። እሺ እያቀላ ሌላ ከተሰማ ልጨርስ። እኔ ከጨረሰ እሱ ዳቪድ ተረጋጋ፣ ትጨርሳለህ። እሺ ሌላ ጥያቄ አለ? እንዴት አድርጌ ነው እንትን ማለት ነው? እሺ እስልምናን መቀበል ፈልገህ ነው? አዎ ብዙ ጊዜ እንትኑን አውቀዋለሁ እኮ ያው በለምድ በጓደኞቼ እንትን ምናምን አውቀዋለሁ ሁሉን ነገር። እሺ በቃ እስልምናን ለመቀበል ምናምን እንትን በቃ እሺ እስልምናን ለመቀበል ከፈለክ የምለው ቃል አብረህ እየተከተልክ በል። የምለው ቃል አብረህ እየተከተልክ በል ለማለት ዝግጁ ነህ? ሄሎ ይሰማል? ይሰማል። ለእኔ ይሰማኛል። እኮ እኛ አንችልም እና ሄደህ ነው ምናምን ብለውኝ እኮ ነው ወይ ኡስታዝ ጋር ምናምን እኮ ችግር የለውም። ሻሃዳ እናስይዛለን። እሺ አንተ ዝግጁ ነህ አሁን ለመያዝ? ዋው ወይና እኛ እናስይዛለን ወይንም ደግሞ በአቅራቢያ ወደሚገኝ መስጂድ ሄደህ መያዝ ትችላለህ፣ አንተ እንደተመቸህ። እሺ ምን አልከኝ? ስፒከር ነው እንትን ቢል። እሺ ችግር የለውም። ሻሃዳ እናስይዝህ። ሻሃዳ አሁን ምንም ማሟላት የለብኝማ። ዝም ብዬ እንትን ልበልና ከዛ ከነሱ ጋር እየሄድኩ እንትን እላለሁ። አዎ ምን መሰለህ፣ አሁን ማወቅ ያለብህን ነገር አውቀሃል። ስለ ኢስላም እንዴት እንደሆነ አመጣጡ፣ ማን እንደደነገገውና አምላክ እንደደነገገው ለሰዎች ነብያቶች እንደሰበኩትና እንደኖሩበት አምላክ ሙስሊም እንድትሆን እንዳዘዘ እንዲሁም የነብያቶች መንገድ እንደሆነ ካወቅና ከተረዳ አንድ ሰው ከዚያ በኋላ እስልምና የሚያስተምረውን አስተምህሮ በሂደት እየተማረ ደግሞ ይፈጽማል። ይህን ነው ጓደኞችህ ጋር ሆነህ ለዚህ ላመንከውና ለመሰከርከው ለአንድ አምላክ እየሰገድክ ሶላትን እየሰራህ ልክ እንዲሁ እስልምናን እየተማርክ በሂደት ትፈጽማለህ። ይህን ይመስላል። እሺ አሽሃዱ ይቀጥላ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን
ሙሐመደን ረሱሉላህ ያው ከዚህ በኋላ ሙስሊም ነው አሁን ያልከው ቃል ጨርሰሃል። የሻሃዳ ቃል ወይም የምስክር ቃል ይባላል። ሰዎች ወደ እስላም ሲገቡ የሚሉት የሆነ የሚመሰክሩበት የሆነ የምስክር ቃል ነው። ምስክርነቱም ስለ አምላክህና በዘመንህ ስለተላከው ነቢይ እንደ ነቢይ የምትመሰክርበት ቃል ነው። አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ሙሐመድ ምን አልከኝ? እየሰማህ ነው? እሺ ለጊፍት እንዳይሆን ጊፍት አቁሙ እያለ ነው። እኔ ጊፍት አልፈልግም እያለ ነው። አብሽር አይ እሺ ወንድሜ አብሽር። እና አሽሀዱ አን ላ ኢላሀ ኢለላህ ማለት ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አሁን ከጓደኞች ጋር አብረህ ሁን ከነርሱ ጋር ስለ ሶላት አሰጋገድ ምናምን ያስተምረዋል። አብረሃቸው ስገድ። መጪው አሁን ቀጣይ ከ2 ወር በኋላ ረመዳን ይመጣል። ረመዳንን መስገድ ማን ነው መጾም ትጀምራለህ ማለት ነው። ሻወር ሰድና ስለ ሶላት አሰጋገድ ጓደኞች ያስተምረዋል። መስገድ ትጀምራለህ። ኢስላማዊ ትምህርቶችን ደግሞ ይበልጥ በአቅራቢያቸው ወደሚገኝ መስጂድ ከሰለማችሁ በኋላ በመማር እውቀታችሁን አዳብሩ። ሰዎች ከሰለሙ በኋላ እስላማዊ ትምህርቶችን ይማሩ ነበር በነብዩ ሰለላሁ ዐለይሂ ወሰለም ጊዜ። ከዚያም ለትውልድ ይተርፋል። እንደዚያ መሆን አለበት። ይበልጥ ስለ እስልምና ሃይማኖት እንድታውቅ እንድትበረታታ ዘንድ ከላይ ፒኬ የሚለው ልጅ ታላቁ አብርሃም የሚለው ልጅ እያገኘህ ፎሎ አድርገውና ትገናኛላችሁ። ያስተምሯቸዋል፣ ያግዟቸዋል። ወንዶች ሰልማችሁ እስልምናን ትምህርት ያልጀመራችሁ ካላችሁ በአቅራቢያችሁ ወደሚገኙ መስጂድ በመማር ከሙስሊም ጓደኞቻችሁ ጋር ተጋብላችሁ በመማር እንዲሁም እዚህ የገቡ ንጽጽር የሚሰሩ ልጆችን አናግሯቸው፣ ያግዟቸዋል የምትማሩበትን መንገድ። ከሴቶችም ልክ እንዲሁ ዛህራ እንዲሁም አድሚኖች አናግሯቸው፣ የመማርበት ግሩፕ አስገቡኝ በሏቸው። ሰልማቸው ዝም አትበሉ፣ እነሱ ያግዟቸዋል የምትማሩበት ግሩፕ ነው። እሺ ወንድሜ ስምህ ማን ነበር? ይሰማል? አቤል። እሺ አቤል መቀየር ካልፈለክ ስሙ ችግር የለበትም። መቀየር የምትፈልግ ከሆነ ደግሞ ያንተ ምርጫ ነው። እሺ ያው መቀየርማ እፈልጋለሁ። እሺ ደስ የሚልህ ስም አለ አንተ የምታውቀው? ያው የተለመደ እኮ ነው አይደል? መሐመድ ቢሆን ሙሐመድ ማሻአላህ ሙሐመድ ደስ የሚል ስም ነው። የነቢያችን ሰለላሁ ዐለይሂ ወሰለም ስም ነው። ከዚህ በኋላ ሙሐመድ ነው። እሺ ሻወር ውሰድና ስለ ሶላት አሰጋገድ ጓደኞች እንዲያስተምሩ ነገራቸው። አብራቸው ሶላት መስገድን ጀምር። እሺ እሺ ወንድሜ ያው ፎካከሬ ነበር። እንደዚህ ተለቅ ያለ ሰው ጋር መሄድ አለብህ ምናምን አንተ ብዬ ብዙ ጊዜ ፎካከሬ ነበር። አንተ ጋር ለመግባት አገኘውም ነበር። አብሽር ወንድሜ። እሺ ዳቪድ መቀጠል ትችላለህ። ጥያቄዎች ካሉ አሁን ይቅርታ ችግር የለውም። እሺ ስለ ክርስቶስ በመጽሐፍ ቅዱስ የተጻፈው ልክ ነው ብላችሁ ነው የምታምኑት ወይስ እንዴት ነው? በመጽሐፍ ቅዱስ ላይ ስለ ክርስቶስ የተጻፈ በውስጡ እውነትም አለ፣ እንዲሁም ደግሞ ሐሰትም ይኖራሉ። እውነት የሚባለው የትኛው ነው? ሐሰት የሚባለው የትኛው ነው? እንዴትስ ያንን ልትለይ ይቻላቸው የሚለውን ከጠየቅ ደግሞ አምላክ አላህ ሱብሓነሁ ወተዓላ የቁርአንን ሲያወርደው ጊዜ ባለፉት መጽሐፍቶች ላይ ተቆጣጣሪ አድርጌዋለሁ እያለ ይናገራል። ተውራትን ይናገራል። ተውራትን ይናገራል። ተውራትን እንጂም እኔ ነኝ ያወረድኳቸው ካለ በኋላ በእነዚያ ላይ የሰዎች እጅ እንደገባበት ካረጋገጠ በኋላ ነገር ግን በእነዚያ ላይ ተቆጣጣሪ ያደረግኩት ከእነርሱ የሚያረጋግጣቸውም አሉ የሚያርማቸውም አሉ። ይህ ሲናገር አላህ በቁርአን ላይ ምን ይላል? ኢና ወአንዘልና ኢለይከ ልኪታብ ቢልሐቅ ሙሰድቀን ሊማ በይነ የደይህ ሚነል ኪታብ ወሙሀይሚነን ዐለይህ ይላል። በአንተ ላይ ደግሞ መጽሐፍን አወረድኩልህ ያለፉትን እውነታዎችን የሚያረጋግጥ እንዲሁም በእነርሱ ላይ ተጠባባቂ ሲሆን እያለ ይናገራል። ስለዚህ በውስጡ ያሉ እውነታዎችን ያረጋግጣቸዋል። ለምሳሌ ስለ ክርስቶስ የተነገሩት ምናምናቸውና ተቀባይነት ያላቸው ምናቸው? በድንግልና መወለዱ ክርስቶስ በድንግልና መወለዱን ቁርአን ያረጋግጣል። የክርስቶስ እናት ማርያም የምትባል ሴት እንደሆነች
የክርስቶስ እናት ማርያም ጻድቅ ሴት እንደሆነች፣ የክርስቶስ እናት ቃል በቃል አላህ ንጽሕት ብሎ በቁርአን ላይ የገለጻት ሴት እንደሆነች፣ የክርስቶስ እናት አምላክ ነቢያችን ሰለላሁ ዐለይሂ ወሰለም ጻድቋ ሴት ብለው እንደገለጿት፣ ይሄ ጻድቅነቷ ማንም የማይክደው ነው። የክርስቶስ እናት የመሲሁ እናት በዘመኗ ከዓለማት ሴት ሁሉ የተመረጠች መሆኗ አላህ ሱብሓነሁ ወተዓላ በቁርአን ላይ ወስጠፋኪ ዐላ ኒሳኢል ዓለሚን ብሏታል። ከዓለማት ሴቶችም ሁሉ መርጦሻል ተብላ የተገለጸች ሴት ነች። ወኡሙሁ ሲዲቃ ይላል አላህ፣ እናቱም ጻድቅ ነች እያለ ይገልጻታል። ልክ እንዲሁ መሲሁ ተአምራትን መስራቱ፣ ሙታንን ማስነሳቱ፣ ለምጽ ያለባቸውን መፈወሱ፣ ማየት የተሳናቸውን መስማት የተሳናቸውን ሁሉ አፋቸውን ድዳ የሆኑ ሰዎችን መክፈቱ፣ እንዲሁም እነዚህ ሁሉ እንዲሁም ከዚያ በላይ ደግሞ አስተምሮቱ ስለ አንዱ አምላክ መስበኩ፣ ያን የላከውን አምላክ በብቸኝነት አምልኩ ተገዙ እንዳለና እንዲሁም ለእርሱ በብቸኝነት ሲሰግድ ነበረ። በጣም ኃይለኛ ጸላይ ነበር ኢየሱስ፣ በጣም አምላኩን የሚገዛ ነበር እና ይህ ሁሉ እውነት ነው ብለን እናምናለን። እርሱን አምላክ ለማድረግ የተወሰዱ አናቀጾች ሁሉ እርሱን ከአምላክ ጋር እኩል ለማድረግ ተፈልገውበት የተጠቀሱ ጥቅሶች ሁሉ እንዲሁም ክርስቶስን የማይገቡ ነገራቶችን የገለጹ ነገራቶች እነሱ ስህተት ናቸው። ለምሳሌ ከተባለ ከነዚያ መካከል ክርስቶስን መርገም ነው ብሎ መግለጽ በፍጹም ቁርአን ይህንን አረመው። የተባረከ እንጂ የተረገመ አይደለም ብሎ ቃል በቃል ገለጸው። ገላትያ 3:13 ላይ ምናልባት እንደምታውቀው ክርስቶስን መርገም ነው ብሎ ጳውሎስ ይናገራል። አላህ በቁርአን ላይ መጣና ወጀዐለኒ ሙባረከን አለ። መሲሁ የተባረከ እንደሆነ ገለጸ። ወጂሃን ፊ ዱንያ ወልአኺራ ብሎ ገለጸው። አላህ በቅርቢቱም ዓለም በቀጣዩም ዓለም ብሩክ የሆነ ነው እሱ የተባረከ ነው ብሎ ገለጸው። ሌላው ስለ እናቱ ያለው መሲሁ መጽሐፍ ቅዱስ ላይ ተከሆነ ዮሐንስ ወንጌል ምዕራፍ 2 ከቁጥር 2 ጀምራ ብታየው እናቱ ስታናገረው ጊዜ አንቺ ሴት ከኔ ምን አለሽ እያለ ነው የሚያናገራት። አንቺ ሴት ከኔ ምን አለሽ ይላታል። አላህ ሱብሓነሁ ወተዓላ በቁርአን ላይ ስለ መሲሁ ስለ እናቱ የነበረውን አመለካከት ሲነግረን ወበረን ቢዋሊደቲ ወለም የጀዐልኒ ጀባራን ሸቅያ ይላል። ለእናቴ መልካም እንደሆን አዞኛል፣ በእርሷ ላይ እምቢተኛና ትዕቢተኛ አላደረገኝም ይላል። እምቢተኛና ትዕቢተኛ አልነበረም። ያ ማለት እርሷ የምታዘው ነገር ክፉ ነገር አይደለም። ማርያም ጻድቅ ነችና በምታዘው ነገር ላይ የሚሰማት ነበር። እናቱን በጣም ይታዘዛት ነበር። በጣም ትሁት ነበር ለእናቱ። መጽሐፍ ቅዱስ ላይ ሄደን ስናየው ግን እንዲህ የሆነ ስትናገረው ጊዜ አንቺ ሴት ከኔ ምን አለሽ እያለ ነበር የሚመልስላት። ይቺ ሴት እያለ ይናገራል እስከ መጨረሻው መስቀል ድረስ በተቻለ። ስለዚህ ይህ ነው። ሌላኛው ነገር ክርስቶስ ሲያስተምር ጊዜ በጣም በስርዓት በሞላበት ከዚህ ርዕስ አትወጣ። አንዴ ጥያቄ አለኝ። አንዴ ቆየ። ክርስቶስ ሲያስተምር ጊዜ ሰዎችን በቁርአን ላይ ብታዩት በስነ ስርዓት ያ በኒ እስራኤል እያለ ነው የሚያስተምራቸው። እናንተ የእስራኤል ልጆች ሆይ እያለ አክብሮ ነው የሚናገራቸው። ነገር ግን መጽሐፍ ቅዱስ ላይ ሄደን አስተምሮቱን ስናየው እየሰደባ ነው የሚያስተምረው። እናንተ ደንቆሮዎች ብሎ ነው የሚያናገራቸው። መምህር ሆይ እያሉ በስነ ስርዓት እያናገሩት ተአምር እንድናይ እንሻለን ሲሉት እናንተ የአመንዝራ ልጆች እያለ ይሰድባቸዋል። አመንዝራ ታውቃላችሁ? በአረበኛው መጽሐፍ ቅዱስ ላይ ዘዋኒ ይላቸዋል። የዝሙት ልጆች እያለ እየሰደባ ነው የሚነግራቸው። እናንተ የእባብ ልጆች፣ እናንተ የፉኝት ልጆች ይላቸዋል ሲፈልግ። ሌላው ልክ እንዲሁ እስራኤላውያኖችን ነጥሎ እነሱን ልጆች ብሎ ይጠራቸዋል መጽሐፍ ቅዱስ ላይ። ሌሎች ከሆኑ ደግሞ እናንተ ቡችሎች እያለ ይሰድባቸዋል። እንዴት ነው መሲሁ ይሄንን ቡችላ እያለ ሰዎችን ሊናገር የሚችለው? ይቅርታ ወስኑ አንዴ ላውራ። የማትቀበሉትን እንዳይበዛብን ከአምላክነቱ ጋር የማትቀበሉትን ከመጽሐፍ ቅዱስ ብታነሳልኝ ደስ ይለኛል። እሺ እነሱን እስካሁን አስችላለሁኝ። ጥያቄ ካለህ መጠየቅ ትችላለህ። ያኛው ከላይም ካላወራ እያለ ነው። ለምሳሌ በመጽሐፍ ቅዱስ እኔ የዘላለም ሕይወትን እሰጣለሁ በእኔ ያመነ የዘላለም ሕይወት ያገኛል የሚለውን ትቃወማለህ ወይስ? የዘላለም ሕይወት ማለት ምን ማለት ነው እየጠይቃለህ? ትርጉም ምን ማለት? አይ ልክ ነው አይደለም፣ መጀመሪያ እሱን ትቀበለዋለህ ወይ? እንደዛ ብሎ የተጻፈው ነው። ላስረዳ በቃሽ። ምን ለማለት እንደሆነ ማስረዳት አለብህ። የዘላለም ማለት እንደሆነ ሳይሆን ትቀበለዋለህ ወይ መጀመሪያ ትርጉሙን ሳናውቅ? አዎ ትርጉሙን ሳናውቅ የተጻፈውን ትቀበለዋለህ ወይ? ልክ ነው ወይ የተጻፈው ነገር? ይህማ ራሳችሁን አታደንቁ እንጂ ትርጉሙን ሳናውቅ ትቀበላለህ አይባልም። አይደለም ትርጉሙን እንደዛ ከሆነ ትርጉሙን ሳያውቅ ሰው እንዴት ቁርአን ሊቀበል ይችላል? ዘለቀ ምን ታደርጋለ እንዴ? ትርጉሙን ማወቅ አልፈልግም ግን ትቀበላለህ። እንዴ አታድርጉ ራሳችሁን። ይሄን ያክል የዘላለማዊ ሕይወት እሰጣለሁ ክርስቶስ ምን ማለት ፈልጎ ነው የሚለውን ማወቅ አለበት መጀመሪያ። ምንድነው የዘላለማዊ ሕይወት? እስኪ ንገረኝ ዳዊት። ክርስቶስ ምን ለማለት ፈልጎ? ትርጉሙ እሱንማ እነግርሃለሁ። ትርጉሙን መጀመሪያ የተጻፈው ነገር ልክ ነው ወይ ትቀበሉታላችሁ ወይ ነው። ትርጉሙን ካወቅን በኋላ ነው እሱን የምንናገረው። አሁን ለምሳሌ ቅድም ስታነሳ ምን ብለሃል? ከመሪም ጋር በተያያዘ የተጻፈው እንዲሁም ሌሎቹ ስህተት ናቸው። እነዚህ በቁርአን አንተ ጥቅስ አምጥተህ ቆይ እንጂ አዳምጠኝ። እኔ ጥያቄ ክሊር አድርግልህ።
አዳምጥ ያለ የኔ ጥያቄ ምንድነው? በቁርአን መመዘኛ መጽሐፍ ቅዱስ ልክ ነው? መጽሐፍ ቅዱስ ቆይ አውራ እሺ በቃ አትቆይ። እሺ ግን 50 ደቂቃ ብቻ ሰጥቻለሁ። ተው ምን ይሻላል? በፈጣሪ ትርጉሙን ማወቅ አልፈልግም ግን ትቀበላለህ። እሺ አይባልም። ምንድን መሰለህ ጥያቄ ችግር የለው ማይ ክሊር አድርጌ ልጠይቅህ በመጽሐፍ ቆይ ችግር የለውም። ቆይ ትርጉሙን አይደለም እኔ ጥያቄ እሱ አይደለም። በቁርአን መመዘኛ ባይብል ልክ ነው አይደለም የሚለውን አይደል እያወራን ያለ ነው። ከዛ ውስጥ ምን አመሳለኝ የዘላለማዊ ህይወት የሚለው ተቀበላላ ተቀበል አዳምጥ። የዘላለማዊ ህይወት ምናምን አንስተህ ይሄ ልክ አይደለም የተጻፈው አልከኝ። በተመሳሳይ አንቀጽ ኢየሱስ ክርስቶስ በእኔ ያመነ የዘላለም ህይወት አለው የሚለው ልክ ነው አይደለም? በቁርአን መመዘኛ ጻፈው ነገር ልክ ነው አይደለም ነው። ትርጉሙን ማን መጣበታለን? ትርጉሙን መጀመሪያ ተርጉምና መቀበል አለመቀበል ሳይሆን ልክ ነው አይደለም የተጻፈው ነው። ሌላ መማር የሚፈልግ ክርስቲያን ስላለ አዳምጥ። ኢየሱስ ክርስቶስ የዘላለማዊ ህይወት እሰጣለሁ ሲል ጊዜ መጀመሪያ ልክ ነው ብለህ ነው መቀጠል ያለብህ ነው። እንዴት አድርገህ አትረብሽ። ጭራሽ አትመልስ። መልስ እምቢ። እሺ ልመልስ እምቢ አይሆንም። አዳምጣው። ትርጉሙ ምን ማለት ነው? ኢየሱስ ክርስቶስ እኔ የዘላለማዊ ህይወት እሰጣለሁ ሲል ይሄን ለማወቅ የዘላለማዊ ህይወት ሲል ክርስቶስ ምን ለማለት ፈልጎ ነው የሚለውን ማወቅ አለባችሁ። የዘላለማዊ ህይወት ምንድን ነው? በክርስቶስ አገላለጽ ራሱ ክርስቶስ ያብራራበትን ነው ብነግራችሁ። የዘላለማዊ ህይወት የሚባለው እውቀት ነው። እውቀትን ይሰጣል ወይ ኢየሱስ? አዎ ይሰጣል። ማን ያስተማረው ያለን እውቀት የሰጠው እንዲሰጥ? አምላኩ አብ እንዳስተማረኝ አለ። አይያርላ ያስተማረው ማን ያንን እውቀት? አምላኩ ነው። የዘላለማዊ ህይወት እውቀት እንጂ ሌላ አይደለም። ያን እውቀት ይሰጣል ወይ ኢየሱስ? አዎ እውቀት እንደሆነ የዘላለማዊ ህይወት ማን የተናገረው? ኢየሱስ። ማስረጃ የት ነው ያለው? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ኢየሱስ ክርስቶስ ምን አለ? ልብ በሉ። ወደ ሰማይ ቀጣለና አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ እንዲሁም አንተ የላከውን ኢየሱስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት። ያሰላም ይህች ነች የዘላለማዊ ህይወት አለ። ምንድን ነች? ስለ አንዱ አምላክ ማወቅና ያ አንዱ አምላክ ስለላከው መልእክተኛ ማወቅ፣ ይሄ ነው የዘላለማዊ ህይወት አለ። ታዲያ ይሄን ኢየሱስ ይሄን እውቀት ይሰጣል ወይ? አዎ በደንብ አድርጎ ይሰጣል። ነብይ እኮ ነው። በተቻለ ማን ነው ይሄን የዘላለማዊ ህይወት እንዲሰጥ ስልጣን የሰጠው ከተባለ አምላኩን የሰጠው ተሰጥቶ ነው። ይሄን ራሱ የት ይገኛል? ወደ ላይ ከፍ ብላችሁ ቁጥር 2 ላይ አንብቡት። አንድ አውጥቼ ላሳያችሁ ከመጽሐፍ ራሱ። ይሄን የዘላለማዊ ህይወት እሱ ራሱ ሳይሆን አምላኩ የሰጠው ነው። ያንን እውቀት ሰጠውና አስተማረ። ምንም ድንቅ ነገር እኮ ነው። ወይ ላሳያችሁ ማስረጃ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አምላኩ ማን ነበረ? አምላኩ ምዕራፍ 17 ቁጥር ስንት? ቁጥር 3 ላይ ያው እና ምን ይላል? ኢየሱስ ክርስቶስ ወደ ሰማይ ተነሳ አምላክ ብቻ የሆነ አንተን የላከውም ኢየሱስ ክርስቶስ ያውቁ ዘንድ ይህን የዘላለም ህይወት ናት። አይዋ ምንድነች የዘላለማዊ ህይወት? እውነተኛ የሆነውን አምላክ ኖ አይደለም። የዘላለማዊ ህይወት እሱ ከአምላኩ ዘንድ ከአባቱ ዘንድ የተላከለት ቃል ነው። ይሄ ያውቁ ዘንድ አለ። ይችን ያውቁ ዘንድ ይች ነች የዘላለማዊ ህይወት አለ። ስለዚህ ስለምንድን ነው? አንዱን አምላክና እርሱ የአንዱ አምላክ የላከውን መልእክተኛ ማወቅ። ይሄ ነው ከነቢያት ተለይቶ በሚጸልይበት ሰዓት ነው ይሄንን ቃል ያለው። ዘለቀ መቼ ነው ያለው ሳይሆን ቃሉ እየተናገረ ያለው የዘላለማዊ ህይወት ማለት ትርጉሙ አንድና ብቸኛ የሆነውን አምላክ አለ ያንን ማወቅ፣ እንዲሁም ያ አንድና ብቸኛ የሆነውን አምላክ የላከውን መልእክተኛውን ማወቅ። ይሄ ነው የዘላለማዊ ህይወት። ይሄን የዘላለማዊ ህይወት ማለት የዘላለማዊ ህይወት ማለት ይሄን የዘላለማዊ ህይወት ማን የሰጠው ከተባለ ያውና ከላይ ይናገር። አትረብሽ፣ በማስረጃ ተናገር። አትረብሽ፣ በማስረጃ ያሳያና አትረብሽ። ይሄን ስልጣን ማን የሰጠው የዘላለማዊ ህይወት እንዲሰጥ ከተባለ ተሰጥቶ ነው። ያው ስልጣን ተሰጥቶ ነው። እሺ ቆይ አንድ ጥያቄ ልጨርስ። አትረብሽ አንድ ጊዜ ያውና ምን ይላል? ቆይ እስኪ እኔ ጋር እንጨርስና ትቀጥላለህ። እሺም የተደረገው አንድ ጊዜ ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ አለ፣ ሰዓት ደርሷል፣ ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው። ስልጣን ተሰጥቶ ነው ኢየሱስ። ማን ነው የሰጠው? አብ ነው የሰጠው። ምን አይነት ስልጣን ሰጠው? ለሰጠኸውም ሁሉ
የዘላለም ህይወት ይሰጣቸው ዘንድ ልጅህን አክብረው። አየህ፣ የዘላለም ህይወት ይሰጣቸው። ማን ይሄን ስልጣን የሰጠው የዘላለም ህይወት እንዲሰጥ? አምላኩ ሰጥቶት ነው። አብ ነው የሰጠው። ምንድነው ያ የዘላለማዊ ህይወት ከተባለ እውቀት ነው። ስለማን እውቀት? ስለ አንዱ አምላክና የአንዱ አምላክ ስለላከው መልእክተኛ ማወቅ። እውነተኛ አምላክ ብቻ የሆን ካንተን አለ ኢየሱስ። ማንን? አብን። የላከውንም ኢየሱስ ክርስቶስን አለ ያውቁ ዘንድ ይህች ነች የዘላለማዊ ህይወት። ስለዚህ የዘላለማዊ ህይወት ምንድነች? አንድና ብቸኛ የሆነውን አምላክ ማወቅና የአንድና ብቸኛ የሆነው አምላክ የላከውን መልእክተኛውን ማወቅ። ያ ማለት ላኢላሃ ኢለላህ ዒሳ ረሱሉላህ የሚለውን ያወቀ ሰው የዘላለማዊ ህይወትን ያገኛል ማለት ነው። በዚህ ጥቅስ መሰረት ሙስሊሞች ናቸው ገነት ቢገቡ። እሱ ልክ ነው ወይ ነው ጥያቄው? ካገኘ ሁሱ ይሄ ልክ ነው። የተጻፈው ልክ ነው ወይ ነው? አሁን ከተረዳዳ አንድ ቤት አድርግ። ቆይ ትቀጥላለህ። አሁን ወደ ጥያቄው መጣ። አሁን እሱ ያልከው ትክክል። አዎ ይሄ ያልኩት ይሄ በዚህ መሰረት ከሆነ ኢየሱስ ክርስቶስ የዘላለማዊ ህይወትን ይሰጣል ሲባል ስለ አንዱ አምላክ ማስተማርና ስለ እርሱ መልእክተኝነት ማሳወቅ ይሄን ይሰጣል ወይ ኢየሱስ? አዎ ትክክል ነው። በዚህ መሰረት የዘላለማዊ ህይወትን መስጠት ይችላል። እኔ ሰጣለሁ። አምላክ ነው አምላክ አይደለም? በመጀመሪያ አንድ ቤት አድርግ። በዚህ መሰረት እኔም ኢብራሂም እዚህ ያለ ሁሉም ታለ ሙስሊሞች የዘላለማዊ ህይወትን ይሰጠዋል። ስለ አንዱ አምላክ እናስተምራለን፣ እንዲሁም ደግሞ ስለ ነብያቶች እናስተምራለን። መሲሁም ይሄን ነው እያለ ያለው እዚህ ቦታ ላይ አንድና ብቸኛ የሆንክ አምላክ አንተን አለና አብን ገለጸ። እንዲሁም አንተ የላከውን ኢየሱስ ክርስቶስን ወይ ያውቁ ዘንድ ይችላል። ይሄ ነው። አይ እሺ፣ እኔ የምልህን ግን ተረድተኸኛል ሁሱ? አዎ ተረድቻለሁ። እኔ የምልህ ምንድነው አሁን ያነበብከው ለእግዚአብሔር አብ እሱ የላከውን እሱን መረዳት ያ እውቀት ነው። የዘላለም ህይወት ማለት ያን ማወቅ ነው። እሱ እንደላከው ማወቅ ነው ያልከው ነገር ልክ ነው ወይ ነው ያልኩህ? ስለ አንዱ አምላክ ይኸውልህ ካን እግዚአብሔር የሚለውን እሱን ወደ ግራ ልክ ነው ወይ? እሱ መልስልኝ። የስ ኦር ኖ? የስ ኦር ኖ። ኢየሱስ ክርስቶስ ወደ ሰማይ ቀጥሎ ስለ አንዱ አምላክ አንድና ብቸኛ የሆነውን አምላክ ተናገረና እንዲሁም የላከውን ኢየሱስ ክርስቶስን የተላከ ማለት መልእክተኛ እንደሆነ ኢየሱስ ክርስቶስ እንዲሁም ዩዘር ሚውታል አትክተፍ ያለውን እውነት አትደብቅ። መቅጠፍ አይደለም ዘለቀ አንድ ተረጋጋ። ኢየሱስ ክርስቶስ ራሱ የተላከ እንደሆነ እየተናገረ እኮ ነው አይደል? ኢየሱስ ክርስቶስ ወልድ ነው ሳ ትክክል ነው። ኢየሱስ ክርስቶስ አንድና ብቸኛ የሆነ አምላክ እንዳለ አስተማረ። እንዲሁም አንድና ብቸኛ የሆነ አምላክ እኔ ላከኝ ብሎ አስተማረ። ይሄ ትክክል ነው ወይ? አዎ ትክክል ነው። ያው ትክክል ነው እሱ። አዎ ትክክል ነው። በጣም ጥሩ። ስለዚህ ትክክል ከሆነ መጽሐፍ ቅዱስ ስለሱ የተናገረውን ልክ ነው ማለት ነው አይደለ? የትኛው? ለምሳሌ አሁን ያነበብከው አሁን የተናገረው ይሄ ልክ ነው። ላኢላሃ ኢለላህ ዒሳ ረሱሉላህ ማለት ነው። በሌላ አገላለጽ ቆይ ሁሱ አሁን ያነበብከው ልክ ነው አይደል? አሁን የተናገረው በቁርአን መመዘኛ አዎ ትክክል ነው። ዒሳ የአንዱ አምላክ መልእክተኛ ነው። አንዱ አምላክ ቆይ ልጠይቅህ እንጂ ልጠይቅህ። ቆይ መልስ ድረስ ጣልቃ ትግባ። ቆይ እንዴት ትክክል ነው? ቆይ እንዴ አይደለም ሃይማኖት ተረጋጋ። እዚህ የተናገረው ትክክል ነው ወይ? አዎ ትክክል ነው። ምን እያለ ነው ኢየሱስ? አንድና ብቸኛ የሆነውን አምላክ አሳወቀና እንዲሁም ያ አንድና ብቸኛ የሆነው አምላክ እርሱን መሲሁን እንደላከው አሳወቀ። ይሄን ማወቅ ይሄ ዘላለማዊ ህይወት ነው አለ። ይሄ ዘላለማዊ ህይወትን ያስገኛል ይሄን ካወቃችሁ እያላቸው ነው። አዎ ስለዚህ መሲሁ አንድና ብቸኛ የሆነ አምላክ ልኮታል። እንዲሁም እርሱ ደግሞ የዚያ መልእክተኛ እንደሆነ ይሄን የዘላለማዊ ህይወት እንደሚያስገኝ አስተምሯል። አንተ ግን በዚህ ታምናለህ አታምንም? እየጠየቅኩህ ነው። ታምናለህ? ታምናለህ? በዚህ ሜተን አንሳ እኔና አንድ የሱ ይጨርሳ አንድ ጊዜ አንተ በዚህ ታምናለህ አታምንም? ዳቪድ ጥያቄውን ድገመው እስኪ። እሺ ዳቪድ ልድገምልህ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ያለው ታምነበታለህ ስላልመለስክልኝ ነው። እኔ አምንበታለሁ ያልኩህ አንተ ታምንበታለህ ወይ? ያው መቼ መለስክልኝ? ገና እኮ ልጠይቅ ነው። ይሄ ኮፕሪ በመጀመሪያ ማለት ነው ጌታ አድርግ እንጂ ይቻላል። ይሄን ካመንክበት ኢየሱስን የላከው እግዚአብሔር አብ ነው አይደለ? ቅድም ያነበብከው አንዴ ይሄን ጥቅስ እኔ ባብራራሁት መሰረት አብራራ ነበረ። ጌታ አድርጉ አመንኩበት አልኩህ። ያው አንተ ታምንበታለህ ይሄን ጥቅስ ወይንስ አታምንበትም? ካመንክበት ነው ጥያቄ። እዚህ ጋር ነው ፖይንቱ፣ እዚህ ጋር ነው። ካመንክበት እግዚአብሔር አብ የላከው ኢየሱስ እንደሆነ ታምናለህ ወይ ነው።
እሱ ጨረስን። አንተ ታምንበታለህ? ይሄን ጥቅስ ታምንበታለህ? ጥያቄ አሁን ነው ዋናው ጥያቄ እኮ አሁን ነው። እስካሁን አላስወራኝ ብለህ ነው እንጂ ጥያቄ አሁን ነው። ለምሳሌ እኔ አመንኩበት አልኩኝ። አልጨረስንም። እግዚአብሔር አብ እንደላከው ታምናለህ ወይ ነው። ተረጋጋ አንድ ጊዜ። ይሄን ጥቅስ እንዴት እንደሆነ አብራራሁኝና ጥያቄ ወሳኙ ጥያቄ እኮ እዚህ ነው። አታዳምጥም? ማዳመጥ አትፈልግም? ብቻ ማውራት ነው ፈልገው። ልጨርስ፣ አዳምጥ። ይሄ ጥቅስ አመጣንና እዚህ ቦታ ላይ እዚህኛው ጥቅስ ጥያቄ ምን ነበረ? እግዚአብሔር አብ ኢየሱስ እንደላከው ታምናለህ ወይ ነው። አንድ የተረጋጋ የመጀመሪያው ታምናለህ ያልከውን እሱን ጨረስን። በዚያው ላይ ደግሞ አንተ ልትጠየቅ ነው። ምን አልከኝ? በዚህ ጥቅስ ታምናለህ ያልከኝ አልጨረስንም። አዳም ተረጋ በለ ረበ ፈጣሪ በቃ ምንም ማድረግ አይቻልም። ከላይ ያለው ቤተህን አንሳ፣ ይዘር ቤተህን አንሳ። እሺ አትረብሽ፣ ቤተህን አንሳ። ተማርኩች ብለህ ተባድርክ ዳዊት። እሺ አይ ከላይ ያለው ቤተህን አንሳ። የምታወር ከሆነ ማለት ነው። በዚህ ታምናለህ ብለህ ጠየቅከኝ። አዎ ብዬ አብራራሁ፣ ጨረስኩኝ። አንተስ ታምንበታለህ ወይ ብዬ ጠይቀሃለሁ። ኢየሱስ የላከው አብ እንደሆነ ካመንክ አላህ አላከው ማለት ነው። ስለዚህ እሺ ቤተናንሳ ለማንና እውነቱን ነው አወራ። ለምንድን ነው የምታወርዱት? ጥያቄ እውነቱን ነው። እውነት ነው። ለምንድን ነው ያወረድከው? እውነቱን ነው። ለምን ያወረድክ? በእኔ ያመነ በላከኝ በአብ ያምናል ይላል መጽሐፍ ቅዱስ። አንዳችሁ ያወራ፣ አንዳችሁ አውራ፣ ችግር የለም። ማን ያወራ? ተስማሙ መቼም። እሺ ቆይ፣ በመጀመሪያ ደረጃ ኢየሱስ በእናንተ ኢሳ መልእክተኛ ነው ትላላችሁ። ጨርስ፣ ሐሳብህን ጨርስና ከዚያ ያወራለሁ። እሺ መልእክተኛ ነው ኢየሱስ። ከኢየሱስና ከሙሐመድ የትኛው ነው ፊት የነበረው? እሺ ቀድሞ በመምጣት ነው። ቀድሞ መምጣት ወደዚህ ምድር መሲሁ ይበልጣል። መሲሁ ቀድሞ ነው የመጣው። ሙሴ ደግሞ መሲሁ አንድ ተረጋጋ፣ ቀስ በል እስክጨርስ አዳምጥ። እሺ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ዘመን ነብይ ናቸው። ከመሲሁ በኋላ ነው የመጡት። ከመሲሁን ደግሞ በርካቶች ቀድመውታል። እነ ሙሴ፣ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ኖህ፣ እነ አዳም፣ እነ ኤልያስ፣ እነ ኤልሳ፣ እነ ዘከርያስ፣ እነ ዮሐንስ፣ እነዚህ ሁሉ ይቀድሙታል። እሺ ጥያቄ ምንድን ነው? በላ ከሙሐመድ በፊት እስልምና ነበረ? ማስረጃ ታሳየኛለህ? እሺ እሱ ነው ጥያቄ። መልካም ከሙሐመድ ሰለላሁ ዐለይሂ ወሰለም በፊት እስልምና ነበር ወይ ይላል። እስልምና ማለት ትርጉም ታውቀዋለህ? ብዙ ነቢያቶች አሉ ከሙሐመድ በፊት አሁን እንደተናገርከው ከሆነ እስልምና ትርጉሙን ታውቀዋለህ ወይ ወይስ ስላስረዳ? ካላወቅህ አላውቅም በል። ካወቅህ ታውቀዋለህ ትርጉሙን በልና ተናገር፣ ችግር የለም። እሺ አስረዳኝ። እስልምና እስላም ብሎ ማለት አንድና ብቸኛ የሆነውን አምላክ መገዛት ማለት ነው። ታዲያ ነብያቶች ሁሉ አንድና ብቸኛ የሆነውን አምላክ ይገዙ ነበር ወይስ ሳይገዙ? የትኞቹ ነብያቶች? እነ ሙሴ፣ እነ ኤልያስ ሁላቸው አንድ አምላክ ነው የሚገዙት። ግን ጥሩ ክርስትና ግን ከዚህ ክርስትና ግን አይታወቅም ነበር ማለት ነው። ምክንያቱም አንተ እንደነሱ አንድ አምላክ አይደለም የምታመልከው፣ አንድም ሶስትም ነው የምታመልከው አይደለ? አንድም ሶስትም ማለት ፍቺውን ታውቃለህ? በመጀመሪያ አውቃለሁ። አውቃለሁ ፍቺው ልንገርህ። የተናንሳው ሄሎ ታደርጉኛላችሁ። ታዲያ ላውራበት ያውራ ሚውት አታድርጉት ልጆች። እሺ አንድም ሶስትም ማለት ትርጉሙን አንተ ታውቀዋለህ ወይስ እኔ ላስተምርህ? ሆነ ስላሴ ማለት ሶስት ነው አንተ የምታውቀው? እንደዛ ነው እስካሁን ስትል የነበረው ስታስተምር የነበረው? አዎ ሶስት ጌቶች ነው የምትገዛው። እሺ ማስረጃ አለ? ታሳኛለህ? አዎ እሺ አሳይኝ። ና ሳያለሁ ሶስት ጌቶች አብሽር ቃል በቃል ሶስት ጌቶች እንደምትገዛ እወጣልሃለሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርም። ዳሩ ግን ትምህርቴስ በማስረጃ ከመጽሐፍ ቅዱስ ነው። እሺ ሶስት ጌቶች እንደምትገዛ ላሳየህ ነው አሁን በማስረጃ። ሰይፈ ስላሴ ምዕራፍ 5 የትእዛዛቸው ባህሪ አንድ የሆነ ስንት ጌቶች? ስንተኛው ላይ ነው?
ያውና ምዕራፍ 5 ቁጥር ስንት? ያውና ቁጥሩ እዚህ ጋር ግዕዝ ነው የተቀመጠው። ምን ይላል? አንብበው እስኪ። ስንት ጌቶች ናቸው የምትገዛቸው? ስድስተኛ ቁጥር ከዚህ በኋላ ሰማያዊ ጌቶች ይላል። ያውና እዚህ ጋር ሰይፈ ሥላሴ የትእዛዛቸው ባህሪ አንብበው እስቲ። ወደዚህ መልሰው ትንሽ ወደ እጅግ ኖ እዚህ ገስት ላይ ስላሉ ይሸፍናሉ ስለሆነ ስልኩ ወደ አንድ ሆናል። እንደሱ አይዮ ትእዛዙ ባህሪ እና ሶስት ጌቶች ናቸው እና አንድ የሆነ እኮ ነው የሚለው አንድ የሆነ ሶስት ጌቶች እሱም ስንት ጌቶች ናቸው? ስንት ጌቶች ናቸው? አንድ የሆነ እዚህ ጋር አይታይም። ቆይ አንድ ጌታ ወይንም አንድ አምላክ የሚል የለም ዘለቀ። አሁን ስለ ጌቶች እያወራ ያለውን ስንት ጌቶች ናቸው? የትእዛዛቸው ባህሪ አንድ የትእዛዛቸው ባህሪ ማለት ታውቃለህ እኮ። አንድ ጊዜ አዳምጥ። ስንት ጌቶች ይላል ነው አሁን ጥያቄው። አንድ የሆነ ሶስት ጌቶች። አላሁ አክበር። ስንት ጌቶች? ማን ናቸው እነዚህ ሶስት? እዚህ ጋር እያየህ አይደል እንዴ? አንድ ባህሪ እነዚህ ጌቶች ስንት ናቸው? አንድ ሶስት ጌቶች እያለ እኮ ነው ዘለቀ። ሶስት ጌቶች ይሄን አዳምጠኝ። አብ ወልድ መንፈስ ቅዱስ ማለት አንድም ሶስትም ነው እንጂ ሶስት የሚባል አምላክ የለም። ሶስት እያለ እኮ ነው ዘለቀ። ሶስት ጌቶች እያለ ነው። ማን ናቸው ሶስቶቹ ጌቶች? አንድ የሆነ እስቲ አሳይኝ፣ ደግመህ አሳይኝ። አንድ የሆነ እኮ ነው የሚለው እኮ። አንድ የሆነ ምን? አንድ የሆነ ምን? ያው ልንገርህ፣ ስማኝ። ስለ ሥላሴ ካላወቅ አንድ የሆነ ምን? አንድ የሆነ አለኝ። አንድ የሆነ ምን? አንድ አምላክ አንድ ጌታ የሚል የለም እያልኩህ እኮ ዘለቀ። ስንት ጌቶች አለ ይላል? ሶስት ጌቶች እያለ እያስቀመጠልህ ነው። ሶስት ጌቶች ነው የምታመልከው። እንዴት ቁጭ አሉ? እሺ፣ ስለዛ እስቲ ማስረጃ ሳይኛ። እቺን አንድ ርዕስ አንድ ሶስት ቁጥር ያስከና በዚህ እንትን ትላለህ። አንድ ማስረጃ በቂ እኮ ነው። ሶስት ጌቶች እንደምታመልክ እንዴት ነው አንድ ማስረጃ ለአንድ ሃይማኖት በቂ የሚሆነው? አንተ ከሺህ በላይ አምላክ እንደምታመልክ አታውቅም? አላህ አንድ ነው። ቆይ አላህ ጋር እንትን አትበይ። አንድ ስለዚህ ሶስት ጌቶች ነው የምታመልከው አይደለ? አንድ ነው። ሶስት ጌቶች አንድ አምላክ የላከኝ አብ። አዳምጠኝ። አንድ ሶስት ጌቶች ይላል። ምን ትላለህ እዚህ ጋር? ሶስት ጌታ የሚል የለም እያለ ሶስት ጌቶች እያለ እያየህ ለምን ትከዳለህ? እያየህ አንድ ባህሪ ነው የሚለው። አንድ ባህሪ አይደለም ሶስት ጌቶች ነው የሚለው። ባህሪ ማለት አገዛዝ፣ ስልጣን፣ ሶስት ጌቶች። ስለዚህ ሶስት ጌቶች ናቸው የምታመልከው። በድፍኑ አይደለማ። ተረዳ፣ ሰውን አስረዳ። እንደዚህ ነው እንጂ ሰው ማስተማር ዝም ብሎ በሽፍኑ አይደለም። እንደዚህ አንድ ጌታ ወይንም አንድ አምላክ የሚል የለም። እሺ ሶስት ጌቶች ናቸው የምታመልካቸው። ሶስት ጌታ አንድ ጌታ የለም የሚል ታወጣለህ። እዛ ላይ አንተ ልታሳይ አልቻልክም እኮ። አንድ የሚለው ላይ ስግት አልክ። ነገር ግን አንድ ምን ስለ ጊዜ ዝም አልክ። አንድ አምላክ ወይንስ አንድ ጌታ የለም፣ ነገር ግን ሶስት ጌቶች ብሎ አንድ የሆነ ባህሪ አልኩ እኮ። ባህሪ አታውቅም? እሺ ባህሪ ምንድን ነው? ሶስት ጌቶች የሚለውን አንተና ሶስት ናቸው እያልክ የተናገርከው እስቲ አንተ አስረዳኝ። ጭራሽ ስለ ሃይማኖቱ ማብራራት ራስ አይችልም። ምን እናድርገው? ፈጣሪ አንድ ባህሪ ማለት ብሎ ሊያብራራ ፈለገ። ዩዘር አንድ ላውራ አውራሽ ማነው ስምክ? ዩዘር ነው የሚለው። አውሪ ችግር የለም። አንድ እሱ ማውራት ፈልጌ ነው። ማን ማውራት ይችላል? አውሩ። ፕሮቴስታንት እና ኦርቶዶክስ አንድ ጊዜ ቆይ እስኪ። እሺ አውሪ። እኔ ማለት ጥያቄ እውነት ነው የምታወራ፣ እውነት እያወራ ነው። እሱ ግን አይደለም እያለ ነው። ስለሱ እኔ መመክረክ ትዘክድ አንተ ታውቃለህ ማን እንዳመንክ። ኢየሱስ ጌታ ነው መቼው ማለት ነው። ኢየሱስ ክርስቶስ ምድርን የገዛ ለምድር የሞተ ለሁሉም ሞተ ነው። ይሄ ታወቀ ነው። ስለሱ ይሄ ነጭ ነው ስትል ይሄ ጥቁር ነው እያለ ነው። ለምንድን ነው የምትከራከረው? ለምን እዚህ ጋር ሰው ይቀጥፋል ታዲያ? እውነቱን ለምን አይናገርም? ኢየሱስ ክርስቶስ መሲህ አይደለም አምላክ ነው። የዘላለም አምላክ ኢየሱስ ክርስቶስ መሲህ ላይ ግን እኔ ህይወትን ነኝ ማንገድ ነኝ ከምታልፍ ሰማይና ምድር ቢያልፍ ቀላል ነው በወንጌል ላይ ተናግሯል። ለምን ቃሉን ታሳልፋለህ? አንተ ነው እየዋሻችሁበት ያላችሁት ኢየሱስ ክርስቶስን። ወላሂ በአላህ ስም እላለሁ እዚህ ዓለም ላይ እንደ ክርስቲያኖች ኢየሱስን የዋሸበት የለም። አይሁዶች ራሱ እንደሱ አላሹበትም። ብዙ ሰው እዚህ ጋር እኮ አለ። ሰዎችን ከመቁጠር ማስረጃ ሳየን ኢየሱስ ክርስቶስ
አምላክ ነው አምልኩ ይብላል ብለሃል። አሳየን። ይሄን ትልቁ ላይ ነው ክፈት። አምላክ ነው አምልኩኝ ያለበትን አዎ ጠብቀኝ 5 ደቂቃ አሳያለሁ። ታዲያ እስከ ትንሣኤ ቀን እጠብቅሃለሁ። ይሄን ካመጣን የትክክለኛ ዘጋግቼው ነው የሚሄደው። ቤት ሻንሻን እንጂ ሰላም አለይኩም ይሰማሻል? አንድ ቤት ሻንሻን ጥያቄ ነበረኝ። እሺ ጥያቄ እሺ ጥያቄሽ ምንድን ነው? ካነች ማርያም ተጠይቀሽ። እሺ አላህን ነቢያቶች ሳያዩት ነው ማለት ተጋርዶ ነው እያናገራቸው ያሉት። እንደዚህ ፊት ለፊት አይደለም እያናገራቸው ያለው። በቀጥታ ማናገራቸው እየተያዩ አይደለም። በቀጥታም በመላእክም በኩል አናግሯቸዋል። ማየት ሳይሆን ቃሉን ገልጦላቸዋል በቃል ደረጃ። ግን ያ ቃል የአላህ ማለት አላህ እያናገራቸው እንደሆነ በምን ሊያውቁ ይችላሉ? ማለት አሁን ለምሳሌ ግን ለቃል ይቅርታ ሰይጣንም እኮ አይገለጥም አይደለም። ግን አላህ መሆኑን በምንድን ነው የሚያውቁት? በጣም ጥሩ። ሰይጣን ስለራሱ መልካም ነገር ሊናገር ይችላል እንጂ በፍጹም ስለራሱ መጥፎ ነገር ሊናገር አይችልም። እንዳለ ሙሉ የቁርአንን ቃል ስትመለከች ሰይጣንን የሚያስጠነቅቅ ክፉ እንደሆነ የሚናገር ነው። ሰይጣን ቢናገር ኖሮ ራሱን እያሞካሸ ይናገር ነበር። ነገር ግን ሰይጣን የገሃነም ነው እያለ ቁርአን የሚናገር ቃል ነው። ሰይጣን እርጉም ነው እያለ የሚናገር ቃል ነው። ሰይጣን እርኩስ ነው እያለ የሚናገር ቃል ነው። ሰይጣን ጠላታቸው ነው ብሎ የሚናገር ቃል ነው። አይሻርላ እዚህ መረዳት ትችላለሽ። ቁርአንን ማን ያወረደው? ወማ ተነዘለት ቢሂ ሸያጢን ወማ የንበጊ ለሁም ወማ የስተጢዑን እያለ የሚናገር ነው። ስለዚህ ነው። ነገር ግን ይሄን ነገር ከይቅርታ ጋር እናነጻጽረው ከተባለ ሰይጣን የመጽሐፍ ቅዱስም የተናገረው ሰይጣን ነው ብንል ቀለል ይላል ይመስለኛል። ምክንያቱም የሰይጣን መልእክተኛ እንዳለው ጳውሎስ ራሱ ይናገራል። የመጽሐፍ ቅዱስ ጸሐፊ አንደኛው ጳውሎስ ምን ይላል? የሰይጣን መልእክተኛ አለኝ እያለ ቃል በቃል ይናገራል። መልእክተኛ ማለት እንግዲህ መልእክትን የሚያመጣና የሚሰጥ ማለት ነው። የሰይጣን መልእክተኛ አለው ጳውሎስ። ስለዚህ የመጽሐፍ ቅዱስ ጸሐፊዎች ሰይጣን መልእክተኛ አላቸው። የሰይጣን መልእክተኛ ብቻ ሳይሆን የመጽሐፍ ቅዱስ ጸሐፊዎች ሰይጣን ናቸው ተብለዋል። ማን ያለው ከተባለ ራሱ ኢየሱስ ክርስቶስ ወደ አንዱ ሐዋርያ ወደ መጽሐፍ ቅዱስን ከጻፈው መካከል ወደ ጴጥሮስ ዞር አለና አንተ ሰይጣን ነህ አለው። ኢየሱስ ምን አለ? አንተ ሰይጣን አለው። ማንን? አንዱን የመጽሐፍ ቅዱስ ጸሐፊ ጴጥሮስ ሰይጣን ነህ ብሎታል ቃል በቃል። ስለዚህ ሰይጣኖች ናቸው የጻፉት ማለት ነው። ሌላኛው ምንድነው? ለኢየሱስ ክርስቶስ ትልቅ ውለታ ውሏል ሰይጣን እንደ መጽሐፍ ቅዱስ። ምን አድርጎለታል ከተባለ የዓለምን መንግስታት ሁሉ በቅጽበት አሳይቶታል። አንድ ተራራ ላይ አቆሞ የዓለምን መንግስታት ማሳየት የሚችል ማን ነው ከአምላክ በስተቀር? ምክንያቱም በሰው ኃይል የሚሆን ነገር አይደለም ይሄ። እኔ አንድ ቦታ ላይ ቆሜ አይደለም የዓለምን መንግስታት በአቅራቢያ ያሉ ነገራቶችን በትክክል አላያቸው። ኧረ አንተንስ ከመስማት መዝጋት ይሻላል። እውነት ነው የጌታ ሰው። ከዚያ በኋላ ምን አደረገን? ዲያብሎስ ኢየሱስ ክርስቶስን ወስዶ በተራራ ላይ አቆሞ የዓለምን መንግስታት በቅጽበት አሳየው። ይህ ሁሉ ይደንቃቸዋል። ዲያብሎስ ኢየሱስ ክርስቶስን እንደፈለገ ይፈትነው ነበር። ለ40 ቀን ያክል ፈትኖታል። ይህ ሁሉ ይገርማቸዋል። የመጨረሻው ምንድን ነው? የዚህ ዓለም አምላክ ሰይጣን ነው ተብሏል መጽሐፍ ቅዱስ ላይ። የዚህ ዓለም አምላክ ዲያብሎስ ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ጳውሎስ የዚህ ዓለም አምላክ ዲያብሎስ ነው ብሏል። ስለዚህ ሰይጣን አምላክ እኮ ነው እንደ መጽሐፍ ቅዱስ ቃል በቃል አምላክ የተባለው መጽሐፍ ቅዱስ ላይ ነው። ይሄን ማለት ይፈልጋል። ቃል በቃል የዚህ ዓለም አምላክ ዲያብሎስ እንደሆነ ተናግሯል። ኢየሱስ ክርስቶስ ቃል በቃል የዚህ ዓለም ገዢ ዲያብሎስ እንደሆነ ይናገራል። ምን ይሻላል? ሰይጣን ያለው ቦታ ምንድነው? በቁርአን ላይ ብላችሁ መታችሁ ብታዩ በጣም የተረገመ የተዋረደ ነው። ቃል اخرج منها مذءوما مدحورا ያለው አምላካችን አላህ Subhanahu Wa Ta'ala ከዚህ የተዋረድክና የረከስክ ስትሆን ውጣ ከዚህ ብሎ ነው ያባረረው በቁርአን ላይ لأملأن جهنم منك وممن تبعك منهم أجمعين አለው። በአንተና አንተም በተከተሉ ሁሉ ገሃነምን እሞላታለሁ ብሎ ነው ያባረረው። ካቻላ በአንተና አንተም በተከተሉ ገሃነም ትሞላለች አለው። إن الشيطان لكم عدو فاتخذوه عدوا ይለዋል። ሰይጣን ጠላታችሁ ነውና ጠላታችሁ አድርጋችሁ ያዙት ይለናል አምላክ አላህ Subhanahu Wa Ta'ala። አያችሁ إن الشيطان للإنسان عدو مبين ይላል። ሰይጣን ለሰዎች ግልጽ የሆነ ጠላት ነውና ተጠንቀቁት እያለ ይናገራል። አያችሁ لعنه الله ይላል። ሰይጣንን እኔ አምላክ አላህ ረግሜዋለሁ እያለ ይናገራል። በጣም የረከሰና የተዋረደ ቦታ ነው ያለው። إن عبادي ليس لك عليهم سلطان አንተ በባሪያዎች ላይ ስልጣን የሚባል የለህም ውጣ ከዚህ ብሎ ያባረረው። ይሄን ሁሉ ብሎት ሳለ ሰይጣን ነገር አይችልም። እሺ እና ይሄን ይመስላል። ጥያቄ ካለሽ መቀጠል ትችላለሽ።
ከነብዩ መሐመድ በፊት የነበሩት ሰዎች ጀነት ይገባሉ ጥሩ ስራ ቢሰሩም? አዎ አምላክ አላህ Subhanahu Wa Ta'ala ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት በየዘመናቱ ነብያትን አስነስቷል። እነዚያ ነብያቶች ስለ አንዱ አምላክ ስለ አላህ ሰብከዋቸዋል። አላህም በብቸኝነት የተገዛና እነዚያን ነብያቶች የተከተለ ጀነት ይገባል። ለምሳሌ ማስረጃ ልስጥሽ። መሲሁ የማርያም ልጅ ሲያስተምር ምን አለ? وقال المسيح يا بني إسرائيل اعبدوا الله ربي وربكم إنه من يشرك بالله فقد حرم الله عليه الجنة ومأواه النار አለ። መሲሁ ለእስራኤላውያኖች እንዲህ አላቸው፣ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ አላህን ተገዙ። እነሆ በአላህ ላይ ሌላን አካል ያጋራ ሌላን አካል ያመለከ ግን ገነት በእርሱ ላይ እርም ሆናበታለች፣ መመለሻውም እሳት ገሃነም ነች ብሎ ነገራቸው። ስለዚህ መሲሁ ምን አስተምሯል? አንዱን አምላክ በብቸኝነት ከተገዛችሁ ገነትን ትገባላችሁ፣ እርሱን ከካዳችሁ ግን ገሃነም ትገባላችሁ ብሎ አስተምሯቸዋል። ስለዚህ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ትውልዶች ነብያቶችና ተከታዮቻቸው የገነት ናቸው ብለን እናምናለን። ቃል በቃል ነብያችን ሰለላሁ ዐለይሂ ወሰለም አነቢዩነ ፊል ጀና ብለው ተናግረዋል። የቀደሙኝ ነብያቶች ሁሉ የገነት ናቸው ብለው ተናግረውላቸዋል። በጣም ይወዷቸው ነበር፣ በጣም ያከብሯቸው ነበር። መሲሁን ሲያነሱ ነብዩ ሰለላሁ ዐለይሂ ወሰለም ላሳያቸው እችላለሁ። ጻድቁ ሰው እያሉ ነው የሚያነሱት። ወአቁሉ ከማ ቃለ አልዓብዱ ሷሊህ ይላሉ። ጻድቁ የአላህ አገልጋይ እንደተናገረው ነው የምናገራለሁ ይላሉ። ጻድቁ ነው የሚሉት ብዙ ቦታ ላይ ሲያነሱ ይታቻል። ማርያምን ነብያችን ሰለላሁ ዐለይሂ ወሰለም ጻድቋ ሴት እያሉ ነው የሚያነሷት። ከሙለ ሚነ الرجال كثير ولم يكمل من النساء الا اربعه وهم مريم وآسيا وفاطمة خديجة ጻድቋ እያሉ ነው የሚያነሷት። ይታቻል። ስለ አብርሃም አንዴ ተነሳ ያ خير الناس አሏቸው ነብዩ ሰለላሁ ዐለይሂ ወሰለም ሰዎች መተው አንተ የሰው ሁሉ መልካምና በላጭ ሰው ሲሏቸው ነብዩ ሰለላሁ ዐለይሂ ወሰለም እውነትም የሰው ሁሉ በላጭና መልካም ናቸው፣ ግን ነብያቶች እንዲረሱ አልፈለጉምና ምን አሉ? ላ خير الا ابراهيم አሏቸው። ከአብርሃም በላይ ማንም መልካም የለም እናንተ ብለው ተናገሯቸው። በጣም ነው የሚወዷቸው ነብያቶችን። ለነብያቶች በጣም ልዩ ክብር እንድንሰጥ አሳይተውናል፣ አስተምረውናል። ይታቻል። ነብያቶች ከኛ ያኔ هم على الراس والعين ከአይናችን በላይ ከራሳችን በላይ በጣም የምንወዳቸው የምናከብራቸው ናቸው። ስለዚህ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነብያቶችና ተከታዮቻቸው ሁሉ አንድና ብቸኛ የሆነውን አምላክ በእርሱ ላይ ቅንጣትን ሳያጋሩ የተገዙ በዚያው ላይ ጸንተው የሞቱ ሁሉ የገነት ናቸው ብለን እናምናለን። አይ እሺ አሁን ዘለቀ ማስረጃውን ያምጣውና ከዛ የእስላምና ማለት እንደ መሰረታዊ የሆኑ ነገሮች ንገረኝ። መርሐባ። እሺ የእስልምና መሰረት አንድና ብቸኛ የሆነውን አምላክ አላህ Subhanahu Wa Ta'ala በብቸኝነት መገዛት ነው። ከእርሱ ላይ ቅንጣትን ሳታጋሩ እርሱን በብቸኝነት መገዛት هذا هو ይበልጥ ደግሞ ኢንሻአላህ አቡከር አለ አቡከር አለው። ሰላም አለይኩም። ወአለይኩም ሰላም። ወአለይኩም ሰላም። ተራለው ቀደም ነበርኩኝ እኮ እሱ ትቀጣለህ፣ ጠፍተሃል። ታትቀበላለሽ። አይ አቡከር ቀጥላቸው። እሺ ሌሎች ልጆች ገስት ካሉ ክርስቲያኖች ገብታችሁ በስነ ስርዓት ተወያዩ፣ በስነ ስርዓት ጠይቁ። አንድ ነገር ለብቻ ልንገራችሁ። እስልምና ላይ ብቻ ጥያቄ ተጠየቃችሁ የዛኔ በእስልምና ይመለስላችኋል። አነጻጽራችሁ የምትጠይቁ ከሆነ ደግሞ አትንኩብን መጽሐፋችንን አትበሉ። ቢያንስ እውነትን ለማወቅ ያክል ያነሱላቸዋል ሙስሊም ልጆች። ካነጻጸራችሁ ይነጻጸራል። እሺ አይ ክርስትና ላይ ብቻ ከሆነ ደግሞ ክርስትና ላይ ብቻ ይወራል። አይ እስልምና ላይ ብቻ ከሆነ እስልምና ላይ ብቻ። ሙስሊሞች በዚህ ስርዓት ነው የሚሄዱት። አነጻጽሩ ከተነሳ ግን ከሁለቱም መነሳቱ አይክፋችሁ። አላማችሁ እውነት ላይ ለመድረስ ይሁን፣ እውነትን ለማወቅ ይሁን። ይወራቻል አይደል? የሆነ ሃይማኖት የግል ንብረት አድርጋችሁ አትያዙት። አምላክ በነብያት በኩል የደነገገው መንገድ አለ፣ ያንን እናገኝ የሚል አላማ ይኖረን ሁላችንም። ይወራቻል። አላማችን ወደ አምላካችን መቅረብ ነው። ያን ነብያቶች አስተምረው የሄዱትን መንገድ የትኛው ነው፣ ወደ እውነተኛው አምላክ የሚያደርሰው መንገድ የትኛው ነው የሚለውን ማወቅ ይሆን አላማችሁ። ይወራቻል አይደል? በዚህ መልኩ ሲሆን ጊዜ ውይይቶች፣ ንግግሮች በጣም ያማሩ የተጣጣሙ ይሆናሉ። ይወራቻል። ያ ነው። እሺ አቡከር ቀጥልላቸው። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጀዛከላህ። እሺ ያው ወገናችን የጠየቅሽው ጥያቄ ስለ እስልምና አጠቃላይ ነገር ነው አይደለ? የፈለግሽው ስለ እስልምና አጠቃላይ ነገር ማወቅ ፈልጋለሁ ይመስለኛል ጥያቄሽ።
አዎ ግን የሆነ ዘለቀ አመጣዋለሁ ያለ መረጃ አለ። እሱ ያምጣውና እሱ ሊሆን እሺ ዘለቀ ቆይ እኔ እንትን ልበልሽና ትንሽ ሰዓት እንስጠውና ከዛ ወደ ዘለቀ ሐሳብ እንሄዳለን። እኛ አጠቃላይ እስልምና የሚያስተምረው አስተምሮ ምንድነው ኢስላም ብሎ ማለት ምንድነው የሚለውን ነገር ልግለጽልሽ በመሰረቱ ማለት ነው። ኢስላም ብሎ ማለት አልኢስቲስላሙ ሊላህ ሱብሓነሁ ወተዓላ ወልኢንቂያዱ ለሁ ቢጣዓ። አንዴ ዘለቀ ይቅርታ ዩዘርያ አንዴ 3 ደቂቃም አልፈጀም። ኢስላም ብሎ ማለት ለአንድ አምላክ ለአላህ ሱብሓነሁ ወተዓላ መታዘዝ እጅግርን ለሱ መስጠት ብሎ ማለት ነው። እኛ ሙስሊሞች ለአምላካችን የታዘዝን አካላቶች ነን። እንደውም አንዳንድ አካል እኔ በጣም የሚገርመኝ ነገር ሙስሊሞች ናቸው ወይ ተብሎ ራሱ መጠየቅ አይገባም ነበር። ሁላችንም እንደውም በቃ ተዋርቀን የግድ እኛ ሙስሊሞች ነን ልንል ይገባል። ምክንያቱም ሙስሊም ብሎ ማለት ለአንድ አምላክ ለአላህ ሱብሓነሁ ወተዓላ ፕሮፐር የሆነ ወይም አግባብነት ያለው ሰሚት ማድረግ አግባብነት ያለው መታዘዝን መታዘዝ ማለት። ነቢያቶች አግባብነት ያለው ታዛዦች ናቸው ወይ ካልን አዎ ታዛዦች ናቸው። እኛስ ታዛዦች ነን ወይ? አዎ ታዛዦች ነን። አብዛኛው ሰው ታዛዥ ነው። ስለዚህ ከዛ አንፃር እኛ ሙስሊም ብሎ ማለት አልኢንቂያዱ ሊላሂ ሱብሓነሁ ወተዓላ ለአላህ ሱብሓነሁ ወተዓላ እጅግር የሰጠን ማህበረሰቦች ማለት አንድ። ሁለተኛ ሙስሊም የሚለው ቃል በራሱ አብሮ ተቆራኝቶ የሚመጣው ምን የሚባል ነገር አለ? ሙስሊም ተከታይ ነን፣ የነቢያቶች ሃይማኖት ተከታይ ነን። ነቢያት ያዘዙንን ነገር የምንሰራን። ከነቢያት ደግሞ የመጨረሻ መደምደሚያ የሆኑት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በባህሪያቸው ምስጉን የሆኑ በጸባያቸው ምስጉን የሆኑ በተግባራቸው ምስጉን የሆኑ በአስተምሮታቸው ምስጉን የሆኑ በጣም ያማረ ነገርን በማስተማር የምናውቃቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእሳቸው ተከታይ ነን። እሳቸው ሲያስተምሩን ለምሳሌ አንቺ አሁን ምናልባት ሰምተሽ ላይሆን ላታውቂ ትችያለሽ። ሲያስተምሩን እሳቸው ምን ይሉናል? አንድ ሰው አንድ ቤት ላይ ሲኖር ጎረቤቱ ተርቦ እሱ ደግሞ ጠግቦ ያደረ አካል አማኝ አይደለም ብለው ያስተምራል። ይሄ ምን ነው የሚያስተምረው ከተባለ እርስ በርስ መረዳዳት፣ ክርስቲያን ሊሆን ይችላል ምንም ሊሆን ይችላል፣ እነሱ ጋር አብረን መብላት አለብን፣ እነሱን ማጠጣት የመሳሰለው ነገር ማለት ነው። እና ይሄ አጠቃላይ ዲነል ኢስላም የሸሪዓው የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ ነው። ኢስላም ብሎ ማለት ሲምፕሊ ይሄ ነው። አንድ አምላክን ማምለክ፣ ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መታዘዝ። ለአላህ ሰላትን እንሰግዳለን፣ ጾም እንጾማለን። ሰላት ስንሰግድ ለአንድ አምላክ ያለንን ታዛዥነት እያሳየን ነው። ጾም ስንጾም ደግሞ አንደኛ ነፍሳችንን መያዝ መግደል አለ። ሁለተኛ ደግሞ ጾም ስንጾም ለካ እንደዚህ የሚራቡ ማህበረሰቦች አሉ ብሎ እነሱን መረዳት ደግሞ አለ። ደግሞ ከሃይማኖታችን መሰረት ደግሞ አንዱ ዘካ ተብሎ የሚጠራ ነገር። ዘካ ደግሞ ማለት ምን ማለት ነው? يؤخذul اموال من اغنيائهم وتعطى لفقرائهم ከሀብታሞቻቸው ብሩ ተወስዶ ለድሆች የሚሰጥ ብር ማለት ነው። ድሆችን እንድንረዳ ስለሚያዘን እስልምና ማለት ነው። ዝም ብሎ መኖር የለም። ካፒታሊዝምን ዝም ብሎ አንተ ብቻ ክበርም አይልም፣ ግዴታ ሀብትም አታፍራም አይልም። ሀብት ማፍራት ትችላለህ፣ ነገር ግን ደግሞ አጠገብህ ያለው ወንድምህን፣ እህትህን፣ ሀገርህን፣ ቀይህ ላይ ያሉ ማህበረሰቦችን እንድረዳ ደግሞ ትታዘዛለህ ማለት ነው። እና እነዚህ መሰረታዊ 5 የኢስላም መሰረቶች ናቸው። እስልምና ሲምፕል ይሄ ነው። እሺ ዘለቀ ዩዘርዬ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እዚህ ያላችሁ ሰዎች ሳትወጡ ማለት ነው አቡበከርን ፎሎ አድርጉት። ይህያ ደግሞ ቪዲዮ ለቅ ያለው እያለ ነው፣ ኮፒ ሊንክ አድርጉለት። አቡበከርን ግን ያላደርጋችሁ አድርጉት ማለት ሰው ሳይሄድ ልናገር ብዬ ነው። ይቅርታ ቀጥሉ። እሺ ይሁን ችግር የለውም። እሺ እሺ እንትን እሺ ዘለቀ ሰላም ብያለሁ። ዩዘር አቡበከር ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን አንዴ እዚህ ጋር እሺ ሁሱ እንትን ሲያርጋውን ጥያቄ ምናምን ሲኖራችሁ ሙስሊሞች በተቻለ መጠን እኛ ቢያንስ የብርሃን መንገድ ላይ ነው ያለነው፣ ሂዳያ መንገድ ላይ ነው ያለነውና እናንተን ተትታችሁ ሌሎቹ እንዲጠይቁ የሚደረግበት ምክንያት ቢያንስ እናንተ ምንም ቢሆን በቃ ገብታችኋል፣ መስመር ላይ ገብታችኋል እና እነሱን ቅድሚያ የሚሰጥበት ምክንያት ከዛ አንፃር ነው። እሺ ከክፋት ከምናምን አንፃር አትዩት። አሁን ሳይ አንታው ሙስሊም የፈለገ ጥያቄ ቢኖርህ በቃ የተሻለ ነው ሂዳያ መንገድ ላይ ነው ያለው፣ ሲራጡል ሙስተቂም ላይ ነው ያለው። በየቀኑ ሂዳያን መጠየቅ ነው። እነርሱ ገና ወደዚህ መንገድ አልመጡም። የለውም የኛን ያዝ አድርገን የነሱ ስለሚቀድም ማለት ነው። ከዛ አንፃር ነው። አሁን ጥያቄን ኢንሻአላህ አንተ እንትን በል ዩዘር እሱ ሲጨርስ ቀጥታ ወደ አንተ ነው መጣው፣ ወደ ማስረጃህን ታሳየናለህ። የኔ ጥያቄ ማለት ነው ለምሳሌ አሁን ቪዲዮ ማንሳት ምናምን ቪዲዮ መነሳት አይቻልም ይላሉ፣ ፎቶ መነሳት አይቻልም ይላሉ አንዳንድ አሊሞች ማለት ነው።
ግን አሁን እሱ ፎቶ ፕሮፋይሉ የራሱ ፎቶ ነው፣ ቪዲዮም ሰርቶ ይለቃል። ግን ይሄ እንዴት ይታያል? ሁለት ነገሮችን ላስቀምጥ እዚህ ጋር። ሁሱ ቢኖር እሱ ቢቀጥል እንደውም ጥሩ ነበር፣ ግን ያለ ስለማይመስለኝ ሁለት ነገራቶችን እኔ ላስቀምጥ መጀመሪያ ማለት ነው። አንደኛው የፎቶ መነሳትን አስመልክቶ በአጠቃላይ በዑለማዎች አቋም መሰረት ፎቶ መነሳት የሚባለውን ሐሳብ አብዛኞቹ ዓሊሞች አይደግፉትም። አብዛኞቹ ዓሊሞች ማለት ነው። ያ ማለት ግን አንዳንድ ሁኔታዎች አሉ። አስተውላችሁ ከሆነ አንዳንድ ሁኔታዎች አሉ። ለምሳሌ አለ ብቻ ብዙ ዓሊሞችን ብትመለከቱ የብዙ ዓሊሞች ፎቶ ትመለከታላችሁ እና አንዳንድ ሁኔታዎች አሉ እና ከዛ አንፃር አንዳንዶቹ አይ ከዚህ አንፃር ይሄ ችግር የለውም ብለው የሚሉ አሉ። አንዳንዶቹ ደግሞ ከዚህ አንፃር አይ ይሄ ችግር አለው ብለው የሚያስቀምጧል። መሰረታዊ ፖይንቱ ግን እንድታቁትና እንድትይዙት የምፈልገው መሰረታዊ ፖይንት ምንድነው? ሴቶች በተለይ ሴቶች ይሄንን ነገር ተጠንቀቁ። ምክንያቱም ችግር ስለሚፈጥርባቸው ህይወታቸው በጣም ከፍተኛ ችግር ይፈጥራል። ፎቶ የሚባለው ነገር ሴቶች ላይ በጣም ከፍተኛ ችግር ይፈጥራል። የጋብቻ ህይወታችሁን ሊበጠብጥ ይችላል ወይ የተለያየ ህይወታችሁን ሊበጠብጥ ይችላል እና ከዛ አንፃር ያንን ጥንቃቄ አድርጉ። ኦኬ፣ ከዛ አንፃር ያንን ጥንቃቄ አድርጉ። በአጠቃላይ ግን በዑለሞች አቋም መሰረት አንዳንዶቹም ይሄ ነገር ችግር የለውም ብለው የሚያነሱ አሉ። አንዳንዶቹ ደግሞ ይሄ ነገር እንደዚህ በዚህ መንገድ ምናየው አለ፣ በዚህ መንገድ ደግሞ እናስበዋለን ብለው የሚያነሱ አሉ። የዑለሞች አቋም ስላለ ማለት ነው። በአጠቃላይ ግን አለማድረጉ የተሻለ ነው የሚሆነው። እኛ ያንን ነው የምንለው። ሁሱ ማን ነው? ዩዘር አለ ዘለቀ እሺ፣ የለህም። እሺ ታነች ማርያም የሚል አካውንትና የስራ ምንድነው የእርሳን የሚል አካውንት ታነች አለሽ ወይ ደግሞ ይርሳን አለሽ? ሌላ ክርስቲያን አስገቡ ኢንሻአላህ። እሺ ጎንደሬው ሰላም ብያለሁ። ሰላም እግዚአብሔር ይመስገን። እንዴት ነህ? ጤና ደህና ነው? ክብሩ ይስፋ ኢየሱስ ክርስቶስ የድንግል ማርያም ልጅ ይመስገን ደህና ነኝ። የድንግል ማርያም ልጅ ነው የሚመሰገነው ወይስ አምላክ ነው የሚመሰገነው? የድንግል ማርያም ልጅ እኮ አምላክ ነው። ይሄን አታውቅም እንዴ? አምላክ ልጅ ነው። አዎ በድንግል ማርያም ተወልዷል እኮ አምላክ ልጅ ነው። አዎ እንዴት አይምሮህ ተቀበለው? አንተ የዓለማትን የፈጠረ ሰውን ያስገኘ የምትለው አምላክ ከሴት ማህፀን የተወለደ ልጅ ነው ለማለት እንዴት አይምሮህ ተቀበለ? እስቲ እንዴት ነው ታስረዳ? ምክንያቱም ለአምላክ ነገር የሚሳነው ነገር ሁሉን ነገር ማድረግ ይቻላል እንዴ? አምላክ ሁሉን ነገር ማድረግ ይችላል። አምላክ ሁሉን ነገር ማድረግ ይችላል። አየስ እሺ፣ አምላክ አለማድረግ ይችላል። አለማድረግ ማለት ምንድነው? ለምሳሌ እሺ፣ ሊሸከመው የማይችለው ድንጋይ አምላክ መፍጠር ይችላል። ሊሸከመው የማይችለው ማለት ምን ለማለት ነው? ሊሸከመው የማይችለው ድንጋይ መፍጠር ይችላል። አረ በአምላክ ዘንድ ሊሸከመው የሚችለው የማይችለው ባል ነገር የለም እንዴ? ለአምላክ ክህሎት አይነገርለትም ማለት ነው። በቃ አንተ እንደው አልተማርክም መልስ ችግር የለውም። ለአምላክ ሊሸከመው የማይችለው ድንጋይ መፍጠር ይችላል ወይ ይችላል ወይ አይችልም? በለ ስለዚህ የማይችለው ነገር አለ ማለት ነው። አመሰግናለሁ። አይችልም ማለት መፍጠር አይችልም ማለት ሰማችሁት? ስለዚህ አላልኩም። ኧረ ተው አላልኩም። ኧረ ፖለቲካ ኧረ ተው ፖለቲካ እንዴ! አምላክ የሚሳነው ነገር የለም ካልኩ በቃ ጨረስኩ። አምላክ ሁሉ ነገር ማድረግ ይችላል ካልኩ በቃ ጨረስን። ስለዚህ ሊሸከመው የማይችለውን ነገር ሊፈጥር ይችላል ማለት ነው። አምላክ ሊሸከመው የማይችለውን ነገር ምን ጥያቄ ነው የምጠይቅ? በቃ ያ እንዴት ግራ እንደገባህ እኔ ሐሳቡን ምን እንደሆነ ላስረዳ። አሁን ስትነሳ አንተ ስተት ሰራ። ምን አልከን? አምላክ ሁሉን ነገር መፍጠር ይችላል አለ። መፍጠርና መሆን የተለያየ።
አው ማድረግና መሆን የተለያየ ነገር ነው። ለምሳሌ አምላክ ሁለተኛ ጥያቄ ሁሉን ነገር ማድረግ ይችላል። ቆይ ልጠይቅህ። አንዴ ብቻ ስመኝ አላህ። ስለዚህ አላህ የማይችለው ነገር ማድረግ አይችልም ማለት ነው? ቆይ አላህ ሁሉን ነገር ማድረግ አይችልም? የሚሳነው ነገር አለ? ወንደሪ ቆይ አንዴ። አይ እቺ መልስልኝ ብቻ እቺ መልስልኝ። አላህ እኮ መልስልኝ። እኛ ሙስሊሞች እናንተ እንደምታምኑት አይደለም የምናምነው። የኛን አስረዳሃለሁ። አሁን የጀመርነው አሁን እናንተ እንደው በስማ ይኸውልህ፣ አሁን እናንተ የሚለውን ቋንቋ ተጠቀም። እኔ ነገሩ የጠየኩህ ምንድነው? አላህ አልኩህ አይደለ? አላህ የሚሳነው ነገር አለ ወይ ነው የምልህ። ላኢላሀ ኢላላህ ለመጫጫ ምናምን ለመደራረቅ መጥቶ ወላይ ጊዜ የለንም ለመጫጫ ምናምን። ያው ያነሳነውን ሐሳብ እኔ ለምን እንዳነሳው ገና ሳይገባ አላህ እሱ አይደለም። አንዴ አዳምጥ መጀመሪያ ምን እያልኩህ እንደሆነ ማለት ነው። ሐሳቡ ምን እንደሆነ አዳምጥ። በነገራችን ላይ ቆይ አንዴ አሚውስ ታረግ ጀጅ ታረገኛል። ሳወራ ታወራለህ። እኔ ስንዴ ላድርግ ብለህ ነው። ቅድም ራሱ አሁን ሁሱ በጣም ሲቀጥፍ ነው የሰማሁት። በጣም አውጨልጨ ሌባ ውሸታም ነው። እንዴት ብትለኝ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ያለውን ኢየሱስ ክርስቶስ የዘላለም ሕይወት የሚሰጠው ዕውቀትን ነው እንጂ ዘላለም ሕይወት አይሰጥም እያለ ክርስቲያኖችን ሲያጃጅላቸው ሰምቻለሁ። ቅድም ገስት የላከው ራሱ ከዛ አንፃር ነው። እንዴ ለምንድን ነው እንደዚህ እያለ ጀጅ የሚያደርግ ማለት የማያውቀውን አሁን ላችሁም እንዴ ጋይስ? አቡበከር ኔትወርክ ነው ኔትወርክ ይዞኝ አይደለም። ያው እኛ እንትን አንልም እንግዲህ ከሮጠው ሁሉ ጋር ከጮኸ ነገር ጋር አይጮህም። ከዛ አንፃር ነው አይ ቲንክ እኔ ምን አይነት ግብረገብነትና ምን አይነት ማህበረሰብ ያሳደጋቸው ሰዎች እንደሆኑ አዝናለሁ በጣም። እና ወደ አነሳነው ሐሳብ ስንመለስ አምላክ ሁሉን ነገር ማድረግ ይችላል አለና አምላክ ሰው ሆኖ አላለን። መሆንና መቻል የተለያየ ነገር ነው። ለዛ ነው እኔ መልሼ ጥያቄ ጠየቅኩት። አምላክ ፍጡር መሆን ይችላል ወይ? ለምሳሌ አምላክ ፍጡር መሆን ይችላል ወይ? ታቻለ ይሄ መቻል ጉዳይ አይደለም፣ የመሆን ነው። አምላክ አይጥ መሆን ይችላል ወይ? ይሄ መቻል ጉዳይ አይደለም፣ የመሆን ጉዳይ ነው። መሆን የሚባል ነገር ደግሞ አምላክ ባህሪ ላይ አምላክ አስሆኝ እንጂ የሚሆን አይደለም፣ የሚቀየር አይደለም። ተመልከቱ እንግዲህ አእምሯቸውን እንዴት አድርገው እንዳደረጓቸው። አምላክ ሁሉን ነገር ማድረግ ይችላል፣ ስለዚህ አምላክ ሰው ሆኗል ነው? አዎ። ስለዚህ አምላክ ሁሉን ማድረግ ይችላል? አዎ ይሉሃል። ኦኬ፣ አምላክ ሁሉን ማድረግ የሚችል ከሆነ አምላክ ሊሸከመው የማይችለው ድንጋይ መፍጠር ይችላል በሏቸው። አይችልም ካሉ ሁሉንም ማድረግ አይችልም ሊሉ ነው። አዎ ይችላል ካሉ ደግሞ ሊሸከመው የማይችለው ድንጋይ አለ ማለት ነው። ይህንን ሎጂክ ነው መሰረት አድርጌ ልመታ የነበረው። ኦኬ፣ ሌላ ክርስቲያን ካለ አስገቡሽ። ይኸው እዚህ ስገቡ በጣም አልሐምዱሊላህ በእውቀትም በምንም የደረጁ ሰዎች ጋር ነው የምታወሩት። ስለዚህ በቃ ዊዝ ሪስፔክት እውቀትን መሰረት ያደረገ ይሄ መዛለፍ መናቆር ይሄ አሽሙር ምናምን ይበቃ ይዛችሁ አትምጡ። ሃይማኖት የሚሰበክ ነገር ካሌላችሁ ጎሄር ተውት። አለመግባትም ይቻላል። ገብታችሁ እናወራለን ብላችሁ ስለ ክርስትናን እንሰብካለን ብላችሁ እናንተ አሁን እኔ ይሄን ሰው እንዴት ነው የሚቀበለው? ቆይ ክርስትናን አሁን ይሄ አሁን ያሁኑ ሰውዬ ባህሪ የያዘ አካል የፈለገ ሃይማኖቱ የፈለገ ቢሆን እንዴት አድርጋችሁ ነው የምትቀበሉት? በምንም ተአምር ልቀበሉ አልችልም። እኔ መጀመሪያ ሄደህ አትዝረክረክ፣ ስርዓትህን ጠብቅ ነው ብለው እና አላህ ሂዳያ ይስጣችሁ። እንግዲህ ወላ ነቁሉ ኢላ ማ ይርዲላህ። እሺ ሌላ ክርስቲያን ካለ አስገቡልን ሞዴሬተሮች ኢንሻአላህ። ሰላም አለይኩም ወራህመቱላህ። እንዴት ነው ኡስታዝ አቡበከር? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው? አልሐምዱሊላህ። ሰላም ናችሁ? አልሐምዱሊላህ አልሐምዱሊላህ። ያው ብዙ አልቆይም። እኔ ምናልባት ቪዲዮ በጣም እያስቸገረኝ ነው። ቪዲዮ እየታየ አይደለም ምናምን ነገር። ተከታታይ ቪዲዮዎችም ከዚህ በኋላ ኢንሻአላህ አለቃለሁ። በአንድ ርዕስ ጋር በተገናኝ ተከታታይ ቪዲዮዎችን መልቀቅ ጀምራለሁ ኢንሻአላህ። እየገባችሁ እስቲ እንትን በሉልኝ፣ ደህና መድኃኒት ስጡልኝ። በጣም ያስቸግራል። ቪዲዮ ተለፍቶ ተሰርቶ ምናምን እይታ ከሌለው ምናምን በጣም ይደብራል። ኦልሞስት አሁን የሰራሁት ቪዲዮ ትላንት የለቀኩት ቪዲዮ አለ። ከትላንት ወዲያ ይመስለኛል
የተለቀቀ ቪዲዮ አለ። ገና እይታ የለውም። ገና 1000 ምናምን እይታ ነው ያለው። በደንብ እይታ እንዲኖረው እየገባችሁ እንትን አድርጉ። አይ ቲንክ እዚሁ መረዳት ካል ከማን መረጠው ከሱ ነው። ኦኬ የዘመኑ ልጆች ግን አስተውላችሁ ከሆነ ምናምን ያበዛሉ። እንደዚህ አድርጌያለሁ ምናምን እንዲሆናል ምናምን እንደዚህ አልሰማም። አብዱ አወቅ ክርስቲያን ነኝ እንዴት ነህ? ሰላም አለይኩም እያለሁ እሺ፣ አንዴ እድል እሰጥሃለሁ። እሺ አንዴ ከዩዘር አለ ቅድም እንትን ብሎ ስለነበረ ኦኬ፣ ዩዘር ይሄ ሌላ ነው እንዴ? እሺ ክርስቲያን ነኝ። ወይኔ ወጣ። ማን ያወጣኝ? ለምን አወጣችሁኝ? የአሁኑን ሰውዬ ስለምንድን ነው ያወጣችሁ? ትክክለኛ ነገር ነው የተናገረው። እሺ ስለዚህ ክርስትና መሳደብን በተናገረው ላይ ማስረጃ ማሳየት ነው። ለምን ታወጡታላችሁ? ስለዚህ መሳደብን ይፈቅዳል ማለት ነው ሃይማኖታችሁ። በጣም የሚገርም ቆይ መሳደብ ሲጀመር የሰይጣን ነው። እሺ ቆይ የ56 ዓመት ሽማግሌ የ6 ዓመት ህፃን ማግባት ነብይነት ያስብላል? ከምን አንፃር እስቲ ማለት የፈለግከውን አብራራው። ምንድን ነው ለምሳሌ ምን እያልከ ነው? ቆይ ጥያቄን ትቀጥላለህ። ከመቀጠል በፊት ግን ለካ አንተ ቅድም 5 ደቂቃ ስጡኝ ብለህ ነበረ። ኢየሱስ ፈጣሪ ነኝ ያለበት ቦታ አለ ብለህ ነበር። እሱን አሳየን። ቶሎ በል ሚዩትን አንሳና ኢየሱስ ፈጣሪ ነው ያለበት ቦታ አለ ስላልክ እሱን አሳየን። ቀጥላለህ። ቆይ ለምንድን ነው ሚዩት የምታደርጉኝ? ሚዩት አታድርጉት። ይኸው ማንም አያደርግም። ማውጣት ነው አለቀ። ለምንድን ነው ሚዩት የምታደርገኝ? ኧረ ቆይ ቅድም 5 ደቂቃ ስጡኝ ብለህ ነበረ። እሱን ማስረጃ አንተ እሱን ተው። የለም ዓመት ህፃን የ56 ዓመት ሽማግሌ ማግባት ይችላል? ቁርአን ያዛል አለ በቁርአን ላይ። ቆይ ችግር የለውም እኔ መልስ እሰጥሃለሁ። 5 ደቂቃ ስጡኝ ማስረጃ ይዤ ልምጣ ነው ያልከው። ቆይ ማስረጃ ይዤ ልምጣ ነው ያልከው። 5 ደቂቃ ስጡኝ ብለሃል። እሱን ማስረጃ ክፈት። ትልቁ ላይ አድርጉት። ኔትወርክ እየሰራልኝ አይደለም ሞዴሬተር፣ ምንም ማድረግ አልችልም። አወክረ ሰላም ለእንትን ብያለሁ። ገስቱ ራሱ እየታየኝ አይደለም የምታወርዱት። ግን ይኸው ምን የሚባል ነገር አለ መሰላችሁ? ጥያቄ ሲጠየቅ ጥያቄውን በጣም ሆት ለማድረግ ይሞክራሉ። ሙስሊሞችን ለማናደድ ማለት ነው። እንደዚህ ምናምን ሽማግሌ እንደዚህ ምናምን አመት ምናምን ይላል። ኖ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በ56 ዓመታቸው አይደለም በሞቱበት እድሜ በጣም ውብ ነበሩ። ፊዚካላቸው በጣም የሚያምር ነበረ። ሽበት አልነበረባቸውም። ኢቭን ሲሞቱ ወደ 10 የሚቆጠሩ ሽበት ነው የነበረባቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ልክ ወይ እንዳንተ አባት ወይ ልክ እንዳንተ አያት ወይ ደግሞ ኢቭን ልክ እንዳንተ ስለመልኩ እኮ አይደለም በጠይቀናቸው ጠጉር አወጣ ጥቁር ጠጉር አወጣ ሳይሆን አይሻን በስንት ዓመቷ አገባት ነው ያልኩት። ሚዩት አድርጉ። ቆይ አይደለም ስለ ነብዩ ፀጉር እኮ አይደለም የጠየቀው። አረ ሚዩት አድርጉ። ቆይ አንዴ አረ እናውራ በቤታችን እና ወይ ልክ እንዳንተ ወይ ልክ እንደ አባትህ ወይ ምናምን እንደ እናትህ ኖ ይጃጁ አልነበረም። እንደዛ አርጋቸው አትሳሉ። እንደዛ አርጎ ለማሳሉ እዚህ ጋር እንደዚህ ሆኖ እንደዛ ሆኖ እንዲህ ሽማግሌ እንዲሆኖ ምናምን ብሎ ሊስላችሁ ይሞክራል። እና ያ የሚያስኬድ አይደለም ነው። እሺ ክርስቲያን ነኝ። እንዴት ነህ? ሰላም ላንተ ይሁን። ጤና እንዴት ነው? ጤና እንግዲህ እግዚአብሔር ይመስገን እያልን ይሄው ፎያችንን ፕሮፋይል አድርገን ይሄው እናንተ መሀል አድርገናል። አሁን ወደ ጥያቄያችን። እሺ ክርስቲያን ነህ አንተ? እኔ ክርስቲያን ነኝ፣ ግን ጥያቄ አለኝ ልጠይቅ ይቻላል? ቆይ ከመጠየቅ በፊት አሁን ባነሳው ጥያቄ ላይ ለምሳሌ አሁን ጠጉሩ ነጭ ጠጉር አላወጣ ምናምን ስትል ነበርና አይሻን ችግር የለውም ትቀጥላለህ። አይሻን በስንት ዓመቷ ነበር ያገባት ነብዩ? ያው ለስለስ አልኩኝ እንዴ ዛሬ ምን ሆኖ ነው? ተው እንጂ እንዴ እኛ ረጋ ብለን ስናወራ እንትን በሏ። የሆነ ቢያንስ ሼም የያዛችሁ ሙስሊሞች ጋር የመጣ ነው። እንሰደባለን፣ ሃይማኖታችንን እናሰድባለን። እንዴ
ያ አረ እንዴት ስርዓት ተሰድቡ እኮ እንትን አረ እሺ ቆይ ስርዓት አለ። ሃይማኖታችንን እሺ እናሰድባለን። ቤተሰብ እናት አባቴን አሰድባለሁ፣ አሳዳጊ የበደለ እባላለሁ በሉ። ስርዓት ይኖራችሁ ስታወሩ፣ በስርዓት እናውራ። ኦኬ አንተ አቡክራችን ላይ የኛ ሃይማኖታችንም አይፈቅድም። ቆይ አንዴ ኦኬ አንተ ክርስቲያን ነህ አይደል? አሁን ወደ ጥያቄው ለምን አትሄድም? ስለ ክርስትና ስለሆነ ሳይሆን መጠየቅ ይቻላል ብላ አይደል? ቆይ ግን እንጨርሰውና ወደ ጥያቄው ትሄዳለህ። ለምሳሌ አሁን ነብያችሁ ምናምን ጀምረህ ነበር። ኧረ ቆይ የምን ነብያችሁ? ቆይ አንዴ ኢየሱስ ክርስቶስ ለምንድን ነው ባይብል ላይ የሚሳደቡ? መጽሐፍ ቅዱስ ላይ እሺ አላህ ሱራ 6:39 ላይ ለምንድን ነው ደንቆሮች ዲዶች እያለ የሚሰድበው? አላህ Subhanahu Wa Ta'ala ለምንድን ነው የሚለውን ቆይ እኔን ትጠይቀኛለህ። እኔ አንተን እየጠየቅኩ ነው። መልስልኝና እኮ ቀድሜ ጠየቅኩ። ኢየሱስ ክርስቶስ ለምንድን ነው የሚሳደበው? አቡበክር ግን ለምንድን ነው የምትተረቡ? ኢየሱስ ክርስቶስ ለምንድን ነው አዳምጡ፣ ጠየቅኩ፣ መልስልኝ። ኢየሱስ ለምንድን ነው የሚሳደበው? መመለስ የማይችል ከሆነ ኢየሱስ ለምንድን ነው የሚሳደበው? ጥያቄውን ሳንጨርሰው ሌላ ቦታ እርክ እኮ አቡበክር። ኢየሱስ ክርስቶስ ለምንድን ነው የሚሳደበው? መልስ። እሺ የኔ ናት መልስም እመልስልሃለሁ አንተ በቃ ወርታችሁ ረድ አይምሮ እንትን አይምሮን ይዘው ከዚህ በኋላ አውርዱት። ሌላ ክርስቲያን መመለስ አትችልም። ለምሳሌ አሁን ነብያችን ነጭ ወርታችሁ ረድ እግዚአብሔር ጌታ ነኝ ያለው ስለነበረና እሱን መስጣኔ። ኦኬ እሺ መሲ እንዴት ነሽ? ሰላም ነሽ? ይትሽናጂ ሰላም ነሽ መሲ? አይሰማም። ደህና ነኝ እግዚአብሔር ይመስገን። አይሰማም። ኦኬ ኢየሱስ ክርስቶስ ነው የምትከተይው አንቺ? አዎ እኔ ኢየሱስ ክርስቶስ ተከታይ ነኝ። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አስተምሮሽ ነው? አለ እስኪ የቱ ጋር ነው አምላክ ነኝ ብሎ ያስተማሩ? ኤክስስቴንስ ኢሳይያስ ቆይ ርዕሱ ምን? ኢሳይያስ ላይ ኢየሱስ ክርስቶስ አላወራም። ኢየሱስ ያስተማረበት ነው ጋር የምመጣውና አለ ደግሞ ሌላም አለ። ቆይ ነው ሌላውን ተይው። ኢየሱስ ያስተማረበትን ያልኩት ኢየሱስ ያስተማረበትን ስጭን ነው። ግልጽ እኮ ነው። ኢየሱስ ያስተማረበት እየተባለ የኢሳይያስን መጽሐፍ ኮት ያደርጋሉ። ኧረ ተው። ኢየሱስ ያስተማረ ስማኝ ነገርኩ እኮ ኢሳይያስ እግዚአብሔር የተናገረው ነገርኩ እኮ። አንተ እኮ አለ ፊት ለፊት አለ የተናገረው እኮ ታመጣልኝም። የመሐመድ ቁርአን ነው እንጂ የምታመጣልኝ ያለ ታመጣልኝ። ኢየሱስ ክርስቶስ ግን አልፋና ኦሜጋ ነኝ የኋለኛውና ፊተኛው ያለ ነግሬሃለሁ። ገብቶሃል? ያ ማየት ትችላለህ። አንተ ግን ፊት ለፊት አለ የተናገረው ራሱ አላህ ነኝ ብሎ የተናገረ አምጣልኝ ብለህ ዜሮ ነው የመሐመድ ነው ይዘልኝ የምትመጣው። እኔ ግን ሰጥቶ ሌላም ጨምርሃለሁ። ያውኑ ላይ ልምጣ። ቆይ ኢየሱስ ክርስቶስ አልፋና ኦሜጋ ነኝ ብሏል። እሱ አልፋና ኦሜጋ ነኝ የኋለኛውና ፊተኛው እኔ ነኝ ይላል። ገብታ አንብበው ሰጥቻለሁ። 22:13 ላንቺ ነው ለዮሐንስ ነው ያለው። ተመልከቱ እንግዲህ ይሄንን አሁን ያነሳችሁ በአሁኑ ባነሳችሁ ነው የምንሄደው። ወንድሜ ላንቺ ነው ለዮሐንስ ነው አልፋና ኦሜጋ የኋለኛውና የፊተኛው እኔ ነኝ እኮ አለ እንዴ። አንተ እንዴት ነው አልፋና ኦሜጋ እኔ ነኝ እኮ አለ። አንተ ያን ተረዳው ራስህ መረዳት ትችላለህ። እኔ እኮ ለዮሐንስ ነው። አንደኛ በጣም እየጮህሽ ነው፣ ከይቅርታ ጋር እንደዚህ አትጮሂ። ወይ ስልኩን ራቅ አድርጊው፣ ኤርፎን እየተጠቀምሽም ከሆነ ራቅ አድርጊው፣ አትጮሂ። አንደኛ። ሁለተኛ ለማን ነው የተናገረው? አንቺ አሁን ምን አልሽን? አይ አላህ ቀጥታ የተናገረበት የለም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ነው ያለው አልሽን። ኦኬ እኛ ደግሞ እያንሻለን። ኦኬ እንሂድና ወደ አንቺ ደግሞ ኢየሱስ ክርስቶስ ለማን ነው እኔ አልፋና ኦሜጋ ነኝ ያለው? ሚትሽን አንሺ። ነገርኩ ገብተህ አንብበው። ርዕሱም ነግሬሃለሁ። የላችሁም ብለህ ስታወራ ነበር። ነግሬሃለሁ። ገብተህ ማየት ትችላለህ። ለማን ነው ያለው? የለም እዛ ጋር ገብተህ አይተህ ማንበብ ትችላለህ። ርዕሱም ነግሬሃለሁ። ያለበት ሁኔታ እዛ ነግሬሃለሁ። ገብተህ ማንበብ ትችላለህ። አንተ ግን ከመሐመድ በፊት አምጣልኝ ብለህ ምንም አታመጣልኝ። መሐመድ ያወራ ብቻ ነው የምታመጣልኝ። አንዴ ጥቅሱን ብከፍተው ኢየሱስ ክርስቶስ እንደተናገረ ታሳይኛለሽ መሲ? አዎ አሳይሃለሁ በይኝ። ጥቅሱን ላስከፍትልሽ እኔ አፍጠኛው ቶሎ በይ። ጥቅሱን ባስከፍት
አው እሱም ባስተካከለ ኢየሱስ እንደተናገረው ማሳየት ይችላል። ነገርኩህ እኮ አለ ኢየሱስ ክርስቶስ የተናገረው አለ። አንተ ግን አምጣልኝ ብለህ አታመጣልኝም። እኔ ጥቅስ አንድ ብቻ ሳይሆን ልንገርህ፣ ቆይ እንደ እየጠየቀኝ እኮ ነው። ከአራት ከአምስት በላይ መስጠት ትችላለህ እኮ። አንድ ያመጣሽውን ጥቅስ እንመልከተው ጀማል። አንዴ በጣም ብዙ መስጠት ትችላለህ ለአንተ በጣም ብዙ ማለት ነው። ዮሐንስ ራዕይ ምዕራፍ 22 ቁጥር 12 ላይ ያለው ኦኬ። ዮሐንስ ራዕይ ምዕራፍ 22 ቁጥር 13 ላይ ያለው ጥቅስ ይከፈትልሽ ወይስ የትኛውን ነው የፈለግሽ? ትልቁ ላይ አድርጉት አንዴ ጀማል። እኔ ዝም ያልኩት አቡኪነ ልጅቷ የት አለች? አለች ያውን ወረደች። በቃ ተዋት። እሺ ሌላ ክርስቲያን ካለ አስገቡ። አይ ቲንክ አንድ ጥቅስ ጠቅሰው በአንድ በጠቀሱት ጥቅስ ላይ መወያየት ካልተቻለ ትንሽ አስቸጋሪ ነው የሚሆነው።